አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ እንደምን አረፈዳችሁ ኢንሻአላህ ዛሬ በሌላ ቪዲዮ መተናል ዛሬ ደግሞ ሌላ ቀውስ ይዤላችሁ መጥቻለሁ ሰሞኑን እንግዲህ ጽንፈኞችን በየተራ ያመጣን እያየን ነው ስለ ጽንፈኛ ማውራት እውነቱን ለመናገር ሰልችቶኛል ግን አንዳንድ ጊዜ ያው ተከታዮቻቸው ቀላል የሚባሉ ስላልሆኑ እንዲህ አይነት ነገሮችን ማውራት አስፈላጊ ነው ብዬ አስባለሁ እንግዲህ የዛሬው ጽንፈኛ ፋንታውን ዋቄ ይባላል መምህር ፋንታውን ዋቄ ድሮ መምህር እያልኩ ነበር የምጠራው አሁን ግን መምህር ለመባል የሚያበቃ የስነ ምግባር ከፍታ ላይ አይደለም ሰውየው እልም ያለ ሞኝነት ውስጥ ገብቷል ስለዚህ አሁን ላይ መምህር እያልኩ አልጠራው እንደ ግለሰብ ዝም ብዬ ወይ አቶ ፋንታውን ዋቄ እለዋለሁ ይሄ ግለሰብ በነገራችን ላይ ሰሞኑን በጣም ጸያፍ ንግግሩን ሰምተናል ለጽንፈኝነት አዲስ አይደለም ካሁን ቀደም በርካታ ቪዲዮዎችን ሰርቻለሁ ኢትዮጵያ ላይ ብዙ የሚታወቁ አቋሞች አሉት አዲስ ነገር አይደለም ድሮ ግን በምሁርነት ነበር የሚታወቀው እውነቱን ለመናገር እኔም እስከ ዛሬ ሐሳቦቹን አምጥቼ ስተች የሆነ በቃ ምሁር እንደሆነ አድርጌ ነበር የሆነን ምሁር እንደተቸው ነበር የሚሰማኝ አንፎርቹኔትሊ አሁን ሰውየው በጣም ተፈጥፍጦ ታች ነው ያለውና አሁን ላይ በቃ ተራ የኢንተርኔት ትሮል ልክ እንደ ዘመድኩን በቀለ ምናምን አይነት ትሮሎችን እንደምተች እየተሰማኝ ነው ምተቸው ማለት ነው ይሄን ያክል ወርዶብኛል ድሮም ራሱ አሪፍ የሚባል አመለካከት አልነበረውም ግን ከምር እንደ ኢንተሌክቹዋል የማይወሳው ነበር አሁን ላይ ምን እንደነካው አላቅም ምን እንደሚያስጨሱት አላቅም የሆነ ውጭ ሀገር ጠፍቶ ከሄደ በኋላ ሰውየው ለቋል ወይ ደግሞ እንግዲህ ድሮንም እንደዚህ ውስጡ በጥላቻ የጠቆረ ነበር አሁን ላይ ኢትዮጵያ ስለነበር ያንን ጥላቻ እንትን ማለት አልተመቸውም ይመስለኛል እንግዲህ አሁን ትክክለኛ ማንነቱን ያየነው አሁን ነው ወይስ የዱሮ ነው ትክክለኛ ማንነቱ አላውቅም ብቻ ሰውየው ግን እጅግ በጣም እንደወረደ ማየት እንችላለን ድሮም ቢሆን ጽንፈኛ ነበር ስላችሁ ቀልዴን አይደለም በርካታ ስራዎችን ሲሰራ ቆይቷል እኔም ብዙ ተችቻለሁ ለምሳሌ ዋና አጀንዳው ቤተክርስቲያን ወደ ቀደመው ዘመን መመለስ አለባት እንደ ድሮ የመንግስት አካል መሆን አለባት የሚል አመለካከት ነው የፊውዳሉን ስቴት ስለመመለስ ነው ብዙ ንግግሮች አሉት በዚህ ዙሪያ ከዛ ውጭ ፕሮቴስታንቱ ላይ በጣም ክፉ ነገሮችን በመናገር ይታወቃል ፕሮቴስታንቱ የቅኝ ግዛት መንገድ ጠራጊ ነው ብሎ የተናገረበትን ካሁን ቀደም አይተናል ፖለቲካና ሃይማኖት መለያየታቸው አልጠቀምንም ስለዚህ ድጋሚ ኦርቶዶክስ ፖለቲካ ውስጥ መምጣት አለባት ይላል ቤተክርስቲያን ፖለቲካ ውስጥ መግባት አለባት ከዝማሬ አልፈን ስርዓተ መንግስቱን ራሱ መስራት አለብን ስርዓቱን ራሱ በኦርቶዶክስ ፍልስፍና መሰረት ነው መመራት ያለበት የሚል ፍልስፍና ሲያራምድ ቆይቷል እኛ ፖለቲካን ገብተን መቀደስ አለብን ፖለቲካን ራሱ ሊቀደስ ይገባል ብሎ ተናግሯል ቤተክርስቲያን የቀባችው ንጉስ ሊወቀስ አይገባውም ስሙ ሊጠፋ አይገባም የሚል አመለካከት ያራምድ እንደነበር ይታወቃል እነዚህን አመለካከቶች እንግዲህ በስፋት ስተች ቆይቻለሁ አሁን ግን ልም ብሎ ከነጭራሹ ሌላ ዓለም ውስጥ ገባ ቀስ በቀስ የፋኖ ደጋፊ ሆነ ለፋኖ በግልጽ ድጋፍ ማሰባሰብ ኢትዮ 360 ላይ ምን ላይ የሆነቱም ቢሚል ሚዲያ አለው በቃ በግላጭ በቃ የፋኖ ሰባኪ የሰበካ ክንፍ መሆን ጀመረ ከዛ በኋላ ነው በቃ የለየለት ሰውየው ልም ያለ ጽንፈኝነት ውስጥ በቃ ጭልጥ ብሎ ሶቶ ነው የገባው ጤና ያለው ሰው ሁሉ ፋኖን መደገፍ አለበት ብሎ ተናግሯል እኔ አሁን የምነግራችሁ በሙሉ በቪዲዮ ያሉ ናቸው በባዶ እንዳይመስላችሁ እኔ ታውቁኛላችሁ ያለ ማስረጃ አላወራም ሁሉ ጊዜም ማስረጃ የምላቸው ነገሮች ይዛሉ ጤና ያለው ሰው ሁሉ ፋኖን መደገፍ አለበት ብሎ ተናግሯል ካሁን ቀደም ፋኖን የማይደግፍ ሰው ራሱ ዘር አጥፊ ነው ብሎ ተናግሯል አማራ ማለት ኦርቶዶክስ ማለት ነው ብሏል ሰውነት ሰብአዊነትና ፈሪሃ እግዚአብሔር ያለው ሰው ሁሉ አማራ ነው ብሏል ነጭም ቢሆን ምንም ቢሆን ሰውነት ሰብአዊነትና ፈሪሃ እግዚአብሔር ካለው አማራ ነው በቃ ያሰው ብሏልና ፈረንጅሙን ምንም አማራ ነህ በቃ ሰብአዊ ኮንክ የሚል እንዲህ አይነት መላቅጦ የጠፋበት አመለካከት ማራመድ ጀምሯል አሁን ነው ትሮል የሆነው የምላችሁ እንደዚህ ነው አማራውን ብቻ እንኳን አደረሰ እስከ ማለት ደርሷል የበዓል ላይ ምናምን እንደዚህ አይነት በጣም የመጃጃል ነገሮች ውስጥላ ገብቷል ሰውየው መቼ ውጭ ሀገር ወጥቶ ፋኖን በግላጭ መደገፍ ከጀመረ በኋላ ማለት ነው አሁን ደግሞ ሰውየው ሌላ እንትን ውስጥ ገብቷል በጥቅሉ ስናየው ምሁራዊ ባህሪውን ይሄ ኢንተሌክቹዋል የምትለው ነገር ሙሉ በሙሉ አጥቶታል ይሄንን እንደው እኔ አይደለም ሌሎች ሙስሊሞች አይደለም እኔ ኦርቶዶክሳውያን የቀድሞ ትምህርቶችን ይሰሙ የነበሩ ሰዎች እንኳን አሁን ላይ ፋንታውን ዋቄን ሰምተው
ይሄ ሰውዬ የምነካው ካላሉ ከምር ችግር አለ ማለት ነው። በእርግጠኝነት ይላሉ። አይከን ሹር የቀድሞ ትምህርቶችን ይሰሙ ይከታተሉ የነበሩ ሰዎች ይህ ሰውዬ ምነው ተጃጃለብን ማለታቸው አይቀርም። እኔ በእርግጠኝነት እንደዛ አስባለሁ። እና አሁን ላይ ምሁራዊ ባህሪውን አጥቷል። እጅግ አክራሪ ሆኗል። ሲበዛ የማያኗኑር ቅስቀሳ ማድረግ ጀምሯል። አሁን ላይ ያው ይሳካለታል አይሳካለትም ሌላ ጉዳይ ነው። በጥቅሉ ድሮ ቲንክ ታንክ ነበር። አሁን ኦልሞስት ወደ ሴፕቲክ ታንክነት ዞሮ ሞኝ በቃ የኢንተርኔት ትሮል መሆኑን ማየት ይቻላል። ሰሞኑን ደግሞ ምን አለ አሁን የዛሬው ቪዲዮ ምን በሚለው ንግግሩ ላይ ነው የሚለውን ደግሞ እንግዲህ እንመለከታለን። መጀመሪያ ዝም ብዬ በቪዲዮ ደረጃ አሳያችኋለሁ ያለውን፣ ከዛ በኋላ በጥቅሉ አቀርብላችሁና እያንዳንዷን እየበታተንን እናያታለን። በተለመደው ስታይል ማለት ነው። ላይክ ሼር ማድረግ ፕሊስ አትርሱ። ላይክ ስታደርጉ ብዙ ቦታ ይደርሳል። በተለይ ደግሞ ቪዲዮ በተለቀቀበት የመጀመሪያ ሰዓቶች የሚደረጉ ላይኮች፣ ኮሜንቶች በጣም ትርጉም አላቸው ማለት ነው። ኢንጌጅመንቱን ይወስናሉ። ስለዚህ ወደ ቪዲዮ እንሂድና እስቲ እንመልከት ምን አይነት ነገር እያወራ እንደሆነ። ቢዝም ነው እና አልቃይዳም ከዛ በፊት ራሱ ብልጽግና ወንጌል ይላል በስሩ 3 ሀያላን የሆኑ አጥፊዎች አሉ። አንዱ የጀርመን ክርስትና ነው፣ በጊምቢ በቅሎ ኦነግን የወለደው። ሁለተኛው ዋሃቢዝም ነው እና አልቃይዳም ከዛ በፊት በ14ኛው ክፍለ ዘመን እንግሊዞች እስላምን ለመከፋፈል ዴቨሎፕ ያደረጉት ታህሚን ነው የሚባል ሰውዬ የጀመረውና አብዱል ወሃብ ያሳደገው አክራሪ እስልምና ነው። ኢትዮጵያ ውስጥ ያሉ ኡስታዞች ብዙዎቹ ቱርክም ሳውዲ አረቢያም የትም እየተመላለሱ ያን አክራሪነት ነው የሚያጠኑት። ለዚህ ነው ትላልቅ ዑላማዎችን ትላልቅ አባቶቻቸውን አሳደው የዘር መጅሊስ የመሰረቱት። ስለዚህ ብልጽግና ወንጌል አንደኛ ያን የጀርመን ክርስቲያኒቲ የፈለፈለውን ኦነግ ፕሮቴስታንት፣ ሁለተኛ የአብዱል ዋሃብን የጽንፈኞችን ይሄ ሊቢያ ያረደን ሃይማኖት፣ ሶስተኛ ወደ ኤቴይዝም የቀረበ ያለኔ ሰው መኖር የለበትም የሚል የዋቅፈታ ብሬን ወሽድ ሆነ። ሪሊ ዋቅፈታም አይደለም። ዋቅፈታ የሚባልም የተደራጀ ሃይማኖት የለም። ፖለቲካሊ ነው የተሰራው። እነዚህ ሶስቱን የሚያስተባብረው የብልጽግና ወንጌል ነው። እነዚህን አስተባብሮ ነው ኦርቶዶክስን ለማጥፋት የሄደው። እስልምና ውስጥ የኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። ሐዲሱ ውስጥ ብትሄድ ዓለም ሁሉ ለአላህ እስኪሆን ተጋደላቸው ነው። ማይኖሪቲ ስለሆኑ ሰላማዊ የሚሆኑ አሉ። ቁርአን ስላላወቁ ሰላማዊ የሚሆኑ አሉ። አእምሯቸውና ሰብአዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ ነገር ሪጀክት አድርገው ከሰው ጋር የሚኖሩ አሉ። ቴዎሎጂውን ከተከተሉ ግን ሰውን አለማጥፋት አይችሉም። በቃ አይችሉም። በምንም መልኩ አይችሉም ሰውን ሳያጠፉ መኖር። እኔ እንዳውም የማመሰግናቸው አንዳንድ ጊዜ ይሄንን ሰይጣናዊ መጽሐፍ እያጠኑ ሰው ሳይነኩ መኖራቸው ነው የሚገርመኝ። እንቅልፍ እኮ የሚያሳጣ መጽሐፍ ነው። በየአንቀጹ እኮ አጥፋ አላህ ያልተቀበለውን ሰው ሁሉ በየሰዓቱ ነው የሚረግሙን እኮ ተሰብስበው። ሐዲሱን ብታዩት በየሰዓቱ ክርስቲያኖችን አጥፋቸው። እንዳውም መጨረሻ በምጽአት ዘመን አልማህዲ የሚባል ይመጣል። ልክ እኛ ኢየሱስ ይመጣል እንደምንለው እሱ መጨረሻ አንድም ክርስቲያንና አይሁድ ሳይቀር የሚያጠፋ ነው እና አይሁድና ክርስቲያኖች በየድንጋዩና በየጉቶው ስር ሲደበቁ ያየ ሁሉ እኒውና ተርፈዋል እያለ ያስጠፋቸዋል። ይሄን የሚያምኑ ሰዎች ናቸው። ይሄንን አብርሃሚክ ፌዝ ብለን እንድንተረጉም የሚገፋፉን ሴኩላሪስቶች ናቸው። ዶክተር ቶታሊ ስናየው አብርሃሚክ አይደሉም። አብርሃሚክ በስላሴ የሚያምን በሰው ክብር የሚያምን ከወገቡ እመቤታችንን ያስገኘና ሰላማዊ ክርስቶስ ወደኛ እንዲመጣ መንገድ የሆነ ነው አብርሃሚክ ፌዝ ማለት ለመጨረሻው ድነት። እነዚህ በሰው ሰራሾች ናቸው በሙሉ። አይሁዶችን በስላሴ ያምኑ፣ እነዚህም በሶስትነት አያምኑም። እንዳውም ያወግዛሉ፣ ጣዖት ነው ይላሉ። እሺ እንግዲህ ተመልክታችኋል። ያለውን በጥቅሉ ሰመራይዝ ላርግላችሁ። መጀመሪያ ያነሳው ምንድነው? አንደኛ በብልጽግና ወንጌል ስር 3 ኃያላን አጥፊዎች አሉ አለ። አንደኛው አጥፊ ብሎ ያስቀምጠው እንግዲህ የጀርመን ክርስትና ያው ፕሮቴስታንት ማለቱ ነው። ሁለተኛው አጥፊ ዋሃቢዝም አለ። ዋሃቢዝምን ዲፋይን የሚያደርገው እንዴት እንደሆነ እናያለን። ሙሉ ሙስሊም ማለታቸው ነው እነሱ ዋሃቢዝም ሲሉ ማለት ነው።
ዋሃቢዝምን የፈጠረው ታህሚን የሚባል ሰው ነው። ይህንንም እናያለን። የኢትዮጵያ ኡስታዞች ብዙዎቹ ቱርክም ሳዑዲ አረቢያም እየተመላለሱ የሚያጠኑት አክራሪነትን ነው፣ ዋሃቢዝምን ነው አለ። ትላልቅ አባቶችን ዑለሞችን አሳደው የዘር መጅሊስ መስርተዋል አለ። ሶስተኛው አጥፊ ደግሞ የዛ ብልጽግና ውስጥ ያለው ደግሞ ወደ አቴስት የቀረበ ዋቄ ፈታ ነው አለ። እነዚህን አስተባብሮ ይላል ብልጽግና ኦርቶዶክስን ለማጥፋት እየጣረ ነው። የኢትዮጵያ እስላም መልካም የሆነው አለ ቁርአንን እንደወረደ ስለማይተረጉሙ ነው አለ። ቁርአን 164 ግደል የሚሉ አንቀጾች አሉት አለ። ሀዲስ ዓለምን ሁሉ አላህ ስትል ተጋደል ይላል አለ። ማይኖሪቲ ስለሆኑ ሰላማዊ የሚሆኑ አሉ፣ ቁርአን ስላላወቁ ሰላማዊ የሚሆኑ አሉ አለ። አእምሯቸውና ሰብአዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ መንፈስ ሪጀክት አድርገው የሚኖሩ አሉ አለ። ትምህርቱን ከተከተሉ ግን ሰውን ሳያጠፉ መኖር አይችሉም አለ። ቁርአንን ከተከተሉ በቃ አጥፊ ነው የሚሆኑት አለ። ቁርአን እያጠኑ ሰው ሳያጠፉ መኖራቸው ራሱ ነው የሚያስገርመኝ አለ። ከላይ ደግሞ ያለውን ተቃረነው እዚህ ጋር ሀዲሱ ክርስቲያኖችን አጥፏቸው ይላል አለ። መህዲ ሲመጣ ክርስቲያኑን ያጠፋል፣ አብርሃማዊ ብለን እንድንቀበል ይኑላል የሚሉን ሴኩላሪስቶች ናቸው። እስልምና አብርሃማዊ አይደለም ብሎ እነዚህን ሀሳቦች ነው ያነሳው። እንግዲህ ምን ያክል ጽንፈኛ ንግግሮች እንደሆነ እንግዲህ ለማስተዋል ሞክሩ። ከዛ ግን እስቲ እንበት ናቸው። መቼስ ሀሳብን በሀሳብ አይደል፣ ይህንን ሀሳብ ለማለት ቢከብድም ቅዠትም በለው ግን እነዚህንም ቅዠቶች ግን ለማያውቀው ሰው ምናልባት ከነሱ ተከታዮች ውስጥ ባለማወቅ ከምርም ቅንነት ሳይጠፋቸው ግን ባለማወቅ የነዚህን ሰዎች የሚከተሉ ሰዎች ቢያንስ ማየት እንዲችሉ እውነቱን አፍታቶ መነጋገር ያስፈልጋል ማለት ነው። ስለዚህ ላነሳቸው ሀሳቦች እስቲ በዝርዝር መልስ ወደ መስጠቱ ገባለሁ። እንግዲህ ካሁን በኋላ ወደ እሱ ንግግር አንመለስም። ንግግሩን ብቻ እንዲሁ እያነሳሁ እንትንም ሊሆናል ማለት ነው። ስለዚህ ወደ ዋናው ስቱዲዮ ልመልሳችሁ። ጥሩ። በዝርዝር ያነሳቸው ነጥቦች ሲፈተሹ የመጀመሪያ ያነሳው ነጥብ ምንድን ነው? በብልጽግና ወንጌል ስል 324 ሀያላን አጥፊዎች አሉ አለ። አንደኛው አጥፊ የጀርመን ኦርቶዶክስ ነው? የጀርመን ክርስትና ወይም ፕሮቴስታንት ነው አለ። እንግዲህ ከበፊቱም የቅኝ ግዛት መንገድ ጠራጊ ሲላቸው ቆይቷል። ካሁን ቀደም ይህንን ቪዲዮ አሳይቻችኋለሁ። ፕሮቴስታንቱ የቅኝ ግዛት መንገድ ጠራጊ ነው ብሎ ነው የሚያምነው ሰውየው። ይህንን እንደውም ኢትዮጵያ እያለ ነው ያስተምር የነበረው። ህዝቡን እንደ ጠላት ነው ፈርጆ የሚያየው። በቃ ፕሮቴስታንት እንግዲህ በትንሹ አላቅም 25% አይሆንም ከኢትዮጵያ ህዝብ ቀላል የሚባል ቁጥር አይደለም ያለው ፕሮቴስታንቱ። ይህንን ያክል ህዝብ እንዴት አንድ ሰው በጠላትነት ትፈርጃለህ? ኦርቶዶክስን ለማጥፋት የተሰለፈው አድርጎ እንትን ይላል። ፕሮቴስታንቱን በሙሉ ማለት ነው የቅኝ ግዛት መንገድ ጠራጊ ብሎ ይፈርጃል። በጣም ብልግና ነው። አንድን ህዝብ በዚህ ደረጃ ስም ማጥፋት ብልግና ነው። ሁለተኛው አጥፊ ብሎ ደግሞ ወደ ሙስሊሙ ይመጣል። ሙስሊሙን ግን ፊት ለፊት ላለመምታት ምን ይላል? ዋሃቢዝም የሚባል የፈጠሩት አለ። ዋሃቢዝም የሚሉት የነቃ ሙስሊም ማለት ነው። በነገራችን ላይ ዋሃቢዝም ቴክኒካል ትርጉሙ ሌላ ሊሆን ይችላል። ከመዝሀብ ከስኩል ኦፍ ቶት ጋር የሚገናኝ ሊሆን ይችላል። እነሱ ግን እነዚህ የማህበረ ቅዱሳን አካባቢ ያሉ ሰዎች ግን ዋሃቢዝም ሲሉ ታቦት የማይሸኝ ሙስሊም ማለታቸው ነው። ነቃ ያለ ሙስሊም ማለታቸው ነው። እንኳን ማርያም ማረችሽ የማይል ሙስሊም ማለት ነው። ለነሱ በአገሩ ማህበራዊ ፖለቲካዊ ጉዳዮች ልሳተፍ የሚል ሂጃብ መልበስ መብቴ ነው፣ ሰላት መስገድ መብቴ ነው የሚል በሙሉ ዋሃብያ ሙስሊም ነው። ይሄ ኦልሞስት ለ20 ምናምን ዓመት ሲያስቀምጡት የኖሩት ትርክት ነው። እኔ አይደለም እያልኩ ያለሁት። በ20 ምናምን ዓመት ያጸኑት ትርክት ዋሃብያ ብለው የሚያስቀምጡት አካል ይህንን ነው። ስለዚህ ይሄ ዋሃቢዝም ተብሎ ስኩል ኦፍ ቶት ምናምን አይደለም ጨዋታቸው። እነሱ ነቃ ያለ ሙስሊም በሙሉ ዋሃቢ ነው በእነዚህ ሰዎች አመለካከት ማለት ነው። ይህንን ካሁን ቀደም በበርካታ ቪዲዮዎች ያሳይቻችኋለሁ። አዲስ ተከታታይ ካልሆናችሁ በስተቀር ይህንን በብዙ ማስረጃዎች አይተናል። ለእነሱ የነቃ ሙስሊም ሁሉ ዋሃቢ ነው። ታቦት ያልሸኘ ሙስሊም ሁሉ ዋሃቢ ነው። ይህንን ግልጽ አድርገን እንሂድ። ከዛ ምን ይላል? ዋሃቢዝምን የፈጠረው ታህሚን የሚባል ሰው ነው። ከዛ በኋላ አብዱል ወሃብ አስፋፋው አለ። ታህሚን የሚባል አሊም እስቲ የእስልምና ታሪክ የምታውቁ ሰዎች ታህሚን የሚባል አሊም ታውቃላችሁ?
ታሚን የሚባል ሰው አሊም በስልምና አይታወቅም። እንግዲህ እንረዳለት ይህ ሰውዬ ሊል የፈለገው ኢብን ተይሚያ ሊል ነው እንበል። ኢብን ተይሚያን ማለት ፈልጎ ከሆነ እንዲህ ሞደርን ሰለፊ አመለካከት ምናምን ተብሎ የሚቀመጡት እሳቸው ከሆኑ ኢብን ተይሚያ ሊል ፈልጎ ነው ብለን እንያዝለት። እሱ ታሚን ነው ያለው። አቋሞቹ በንባብና በእውቀት ላይ የተመሰረቱ አለመሆናቸውን ከዚህ መረዳት ይቻላል። እኒህ ሰዎች የሚያወሩትን አያውቁም። they don't know what they're talking about ታሚን አለ። ታሚን የሚባል ሸክ አስቡት ማለት ታሚን ማለት በነገራችን ላይ በቱርክኛ ግምት ማለት ነው። ከፋንታውን ዋቂ ከቱርክኛ ጋር ያደበላለቀው ነገር ሳይኖር አይቀርም። ይሁን የተቃጠለ አምፖል አለ። ብቻ ታሚን ያለው እንግዲህ ኢብን ተይሚያ እንደሆነ ገምታለሁ ለማለት የፈለገው ግን እንደዛ የሚባል ነገር የለም። ፋንታውን ዋቂ ፕሊስ አንብብ። ያላነበው ከውን ነገር አትዘባርቅ። በስርዓቱ ለማውራት ሞክር። የሚመሳሰል ነገር እንኳን አይደለምና ብዙዎቹ ሙስሊም ጠሎች በነገራችን ላይ እንደዚህ የብላኔ ናቸው። ምንም የሚያውቁት ነገር የለም። በጣም እንትን ናቸው፣ ሻለው ናቸው። በቃ ከላይ ነው የሚንሳፈፉት። ኢንቴሌክቹዋል የምትለው አይነት ስብስብ የላቸውም። የሙስሊም ጠሎች ባህሪ ነው። ጀዝባዎች ናቸው በብዛት ሙስሊም ጠሎች። በጣም ኢንቴሌክቹዋል ሆነው ምናምን ጠለቅ ብለው ሲያዩ ኮንቴክስትን ምናምን አውድ ማገናዘብ የሚችሉ ሰዎች አይደሉም በብዛት ማለት ነው። ሙስሊም ጠሎች እንደዚህ የግምት ሰዎች ናቸው፣ ሻለው ናቸው። እና የእሱም ሻለውነት ተጋለጠበት ማለት ነው። ሌላ ምን ያነሳል? ለኢትዮጵያ ኡስታዞች ብዙዎቹ ቱርክም ሳዑዲ አረቢያም እየተመላለሱ የሚያጠኑት አክራሪነትን ነው ዋሃቢነትን ነው ብለው ያነሳል። እንግዲህ አስቡት። አብዛኛው ቅድም የነገርኳችሁን አስታውሱ። እነሱ ዋሃቢያ ሲሉ ዋሃቢያ ማለት ፈልገው አይደለም። እነሱ ዋሃቢያ የሚሉት ሁሉንም የነቃ ሙስሊም ነው ብያቸዋለሁ አይደል? አብዛኛው የኢትዮጵያ ማን ነው የእስላም ኡስታዞች አክራሪ ናቸው አለ። ስለዚህ ስለ አብዛኛው ሙስሊም ነው እያወራ ያለው። ምክንያቱም ሙስሊሙ አመለካከቱ በኡስታዞቹ ላይ የተመሰረቱ፣ ኡስታዝ ማለት አስተማሪ ሰባኪ ማለት ነው። ስለዚህ የሙስሊሙ ሰባኪዎች አብዛኛዎቹ ዋሃብያ ናቸው እያለ ነው፣ አክራሪ ናቸው እያለ ነው። ይህንን ግልጽ አድርጎ ሙስሊሙን እያጠቃ እንደሆነ መረዳት ያስፈልጋል ማለት ነው። ከዛ ምን አለ? ቱርክና ሳዑዲ አረቢያ እየተመላለሱ ነው የሚያጠኑት። እኒህ ሰዎች ምንም የሚያወሩትን አያውቁም እንብላችሁ። ለዚህ ነው አሁን ቱርክና ሳዑዲ አረቢያ በሚያስተምሩት እስልምና እንኳን አንድ አይነት ሆነው አያውቁም። ለምሳሌ ሳዑዲ አረቢያ ላይ የሚታወቀው ካሪኩለም የሰለፊያ ካሪኩለም ነው፣ አተር የሚባለው ካሪኩለም ነው። እናስተምራቸው እስቲ እኒህን ሰዎች። ቱርክ ላይ ደግሞ ከነጨራሹ የሚታወቀው አሽዓሪ ማቱሪዲ የሚባለው ሱፊ የሚባለው አመለካከት ነው ያለው። እዚህ ሀገር ያለው ትምህርት ካሪኩለሙ በሙሉ ከነሱ ጋር አይገጥም። እንደውም ቱርክ ይላሉ እንጂ እነሱ ሱፊ ብለው የሚያስቡት ጋር ተመሳሳይ ነገር ነው ያለው። ይህ ሰውዬ ግን ምንድነው በቃ በጣም ሻሎ ስለሆኑ ቱርክም ሳዑዲ አረቢያም ላይ የሄዱት ከአክራሪነትን ተምረው ነው የሚመጡት ይላል። ሁለቱም የተለያዩ አመለካከቶች ናቸው። ሁለቱም የራሳቸው እንትን አላቸው፣ የራሳቸው ኢንቴሌክቹዋል ስብስብ አላቸው። የሚያወሩትን አያውቁም። ሁሉንም አክራሪ አድርገው ነው የሚያዩት። አንዳንዴ እንዲህ አይ እነሱ ሱፊን አልተናገሩም ብሎ የሚጃጃል ሊኖር ይችላል። ይኸው ቱርክም ይሉሃል፣ ሌላም ቦታ ይሉሃል። በሁሉም ቦታ ያለው እስልምና ለእነሱ ጠላታቸው ነው። እንደውም ቁርአን ራሱ ሰይጣናዊ ነው እያለህ ነው። ስለዚህ ሱፊስ ቢሆን ከቁርአን ውጭ ሌላ አለው እንዴ? ሱፊዩም ሰለፊዩም ሌላውም ሁሉም እኮ በቁርአን ነው አይደል? አንድም ይሆንም እነሱ ችግራቸው ከቁርአን ጋር ነው። እነሱ ችግራቸው ከነቃ ሙስሊም ጋር ነው የምለው ለዛ ነው። ሁለት የማይገጣጠሙ ነገሮች። እኔ የተለመደ የሙስሊም ጠሎች ባህሪ ነው። ካሁን ቀደም ታስታውሳላችሁ ዲያቆን ዮርዳኖስ አበበ የሚባል ደግሞ ቱርክ ያለ ሌላ ሰገጤ ሰባኪ አላቸው። እሱም እንደዚሁ በጣም ሙስሊም ጠል ነገር ያደርጋል እና ኡስታዝ አቡበክርን ለምሳሌ የቱርክም ማን ነው የሳውዲም የኳታርም እንትን ነው ብሎ አመጣ። አሽከር ምናምን ብሎ የሙስሊሙን ኡስታዞች አመጣ። ሳውዲና ኳታር እንኳን አይስማሙም፣ እርስ በርስ የሚገጫጩ ሀገራት ናቸው። ግን አያውቁም፣ አይረዱም። የቱ ከየቱ ጋር ነው ምናምን ብሎ የማገናዘብ ጠለቅ ብሎ የማንበብ ነገር የላቸውም፣ ጀዝባ ስለሆኑ ማለት ነው። ብዙ ጊዜ ጥላቻ ያወረ ሰው ጀዝባ ነው፣ ዝም ብሎ ያገኘውን ነው ይዞ የሚሮጠው ማለት ነው። ቀጣዩን ነጥብ ላንሳላችሁ። ትላልቅ አባቶችን ኡላሞችን ይላል። ኡላማ አይደለም የሚባለው ነገራችን ላይ ኡለማ ነው። ትላልቅ አባቶችን አሳደው የዘር መጅሊስ መስርተዋል አለ። የዘር መጅሊስ ምን ማለት እንደሆነ እንግዲህ ግልጽ አይደለም። በሱ እንትን እንግዲህ እነሱ ብዙ ጊዜ ማንኛውም ኦሮሞ ያለበት ቦታ የዘር ተብሎ ነው የሚታወቀው። በጣም ኦሮሞ ጠልነት ስለሚያጠቃቸው እንደዛ ገምታለሁ እስከዛሬ ከሚያወራው። ግን የእኛን አቋም ግልጽ ለማድረግ እኛ ከሃይማኖት መሪዎች ዘር ጋር አጀንዳ የለንም።
እስልምና አንድ ሰው አስተማሪ ከሆነ ቁርአን ከተናገረ ሐዲስ ከተናገረ ምንም ይሁን ዘሩ ምኑ ማተር አያደርግም። አሁን እኛ ታዋቂ የሚባሉት ኡስታዞች በሙሉ እኮ ከተለያየ አቅጣጫ ናቸው። የትኛው ኦሮሞ ነው ያሲን ኑሩ ጎንደሬ ስለሆነ አልቀበለውም የሚል የለም እኮ። እንደዚህ አይነት ነገር አለ እንደኛ ጋር። የትኛው ጉራጌ ነው አቡበከር አማራ የደሴ ሰው ስለሆነ አልቀበልም የሚል፣ ካሚል ሸምሶ ኦሮሞ ስለሆነ የትኛው አማራ ነው አይ የእሱን ሐዲስ አልቀበልም የሚል የለም። እኛ ጋር እንዲህ ያለ ነገር የለም። አንድ ሰው ኦሮሞ ሆነ አማራ ሆነ እኛ እስልምናን እስካስተማረ ድረስ ሙስሊሙን እስከመራ ድረስ 5 ሳንቲም እንዲህ አይነት ነገሮች የሉብንም። ድሮም በቁጥር ብዛት በነገራችን ላይ የመጅሊስ ፕሬዚዳንቶች በህዝብ ቁጥር ብዛት ውክልና ስለሆነ በብዛት እንደውም ከኦሮሚያ ነበር የሚመጡት እኒህ ሰዎች። አሁን የተቀየረ ይመስላቸዋል፣ ግን እንደዛ አልነበረም። ከዛ ውጭኛ ይሄው ሙፍቲ የመጡ ጊዜ መጀመሪያ ላይ በጣም እኮ ስናሸረግድ ነበር እኮ ደስ ብሎን አባታችን ብለን። ከአማራ ናቸው ይታወቃሉ። ለምን የዛኔ ችግር ካለብን የዘር መጅሊስ ምናምን የሚል ችግር ካለብን ምን ነው የዛኔ ያልተቃወምንም? የለም ሙስሊሙ ጋር እንዲህ አይነት ችግር የለም። በኋላ ላይ ሲያጠፉ ምንም ሆኑ ምንም ማለት ነው። የቀድሞዎቹ ለምሳሌ አህመዲን ጨሎ ለምሳሌ የቀድሞ ፕሬዝዳንት ነበራል በ2004 ለምን የዛኔ ተቃወምን ታዲያ? አህመዲን ጨሎ ኦሮሞ ነበር አይደል እንዴ? ለምን አልተቃወም ነው መጅሊሱን? የዛኔ ኦሮሞ ከሆነኛ ኦሮሞ አማራ ከሆነ አጀንዳችን ማለት ነው። የሚያወሩትን ነገር አያውቁም። ዝም ብለው በግምት የሚያወሩ ሰዎች ስለሆኑ ነው። ኦሮሞ መሪ መሆኑ ደግሞ ለእኛ አጀንዳ አይደለም። ምናልባት ኦሮሞ መሪ መሆኑ ለእናንተ ትልቅ እንትን ይሆናል በጽንፈኞች አይን። በእስልምና ግን ኦሮሞ ሆነ አማራ ሆነ ሱማሌ ሆነ አፋር ሆነ ግድ የለንም። ሙስሊም እስከሆነ አሊም እስከሆነ ለእስልምና እስካገለገለ ድረስ ከማንም ጋር አጀንዳ የለንም። ኦሮሞነቱ ከውግዘት ያተረፈው ዓሊም የለም። አማራነቱ ያስወገዘው መሪ የለም። ያለው ተጨባጭ ይሄ ነው። ዘር ሁሉ የአላህ ተአምር ነው ብለን ነው የምናምነው እኛ። ብሔር ምናምን የሚባሉ ነገሮች የአላህ ተአምር ናቸው። ቁርአኑ ምን ያስተምረናል? ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ፣ በተለያዩ ነገዶች ጎሳዎች አድርገን የፈጠርናችሁ እርስ በርስ እንድትተዋወቁ ነው። ኢነ አክረመኩም ዐንደላሂ አትቃኩም፣ ከእናንተ መካከል በላጭ ማለት አላህን የሚፈራው ነው የሚለን። ቅድም ግን ያለውን ሰምታችኋል አይደል? የነገርኳችሁ ሰብአዊነት ካለው አንድ ሰው አማራ ነው ብሎ የሚያምነው። አሁን እነሱ እንደዚህ ብለው ፋንታሁን ዋቄ አማራ በቃ የትኛውም ሰብአዊነት ያለው ሰው በሙሉ አማራ ነው ብሎ ስለሚያምን ለሱ አንድ ኦሮሞ የሃይማኖት መሪ መምጣት ትልቅ ውድቀት ነው። ስለዚህ የዘር መጅሊስ ምናምን ይላል። እኛ ጋር እንደዛ አይነት ነገር የለም ማለት ነው። ወክቲላፊ አልሲነቲኩም ወሚን አያቲሂ ብሎ ከአላህ ተአምራቶች ውስጥ አንዱ ብሎ የሚጠቅስልን ምንድን ነው? ወክቲላፉ አልሲነቲኩም ወአልዋኒኩም፣ የምላሶቻችሁ፣ የቋንቋችሁ፣ የመልኮቻችሁ፣ የከለሮቻችሁ፣ የቀለሞቻችሁ መለያየት ይሄ የአላህ ተአምር ነው ብሎ ነው የሚነግረን። እስልምና የሚያስተምረው ይሄንን ነው። ስለዚህ እኛ አጀንዳ የለንም ማለት ነው። የሰው ዘር ምን ሆነ ምን ከሃይማኖት ጋር የሚገናኝ ነገር የለውም። ከዛ ውጭ እነዚህን አስተባብሮ ኦርቶዶክስን ለማጥፋት ሄዷል ይላል። ብልጽግና ኦርቶዶክስን ለማጥፋት ሄዷል ይላል። እኔ ስለ ብልጽግና አያገባኝም፣ አይመለከተኝም። የብልጽግና አባል አይደለሁም፣ የብልጽግና ደጋፊም አይደለሁም። የሚመለከተኝ ነገር የለም። ግን እሱ ብልጽግና ብሎ የሚያስበው ከብልጽግና 1/3 እንደ እስላም የመጣብን ጥቃት ነው ስለሚል በዚህ ውስጥ ሙስሊሙ አጥቂ ነው እያለ ስለሆነ ያንን ነው ዲፌንድ እያደረግኩ ያለሁት እንጂ ስለ ብልጽግና ዲፌንድ ላደርግ አልመጣሁም። በአጠቃላይ እነዚህን ሶስቱን ፕሮቴስታንቱን፣ ሙስሊሙንና ዋቄፈናውን አስተባብሮ ኦርቶዶክሱን እየመታ ነው አለ። እንግዲህ ፕሮቴስታንቱ ሙስሊሙን ዋቄፈናውን በሙሉ ስጋት አድርገ ፈርጄ ትደርሳለህ። ፋንታሁን እስቲ እንነጋገር። ከማን ጋር ልትኖር ነው ታዲያ? ፕሮቴስታንቱም ሙስሊሙም ዋቄፈናውም ጠላት ከሆነ ከማን ጋር ነው መኖር የምትችለው? ሰው እንዴት አገሩን በሙሉ እንዴት ጠላት ያደርጋል? እንዲህ ያለ ጽንፈኝነት አለ ወይ? እንዲህ አይነት ሲጅ ሜንታሊቲ ውስጥ ኦርቶዶክሳዊውን ለምን ልትከቱት ትጥራላችሁ? እኔ እኮ ግራ ነው የሚገባኝ። ኦርቶዶክሳዊ በቃ ኢትዮጵያ ላይ ያለው ከኔ ውጭ ያለው በሙሉ ጠላቴ ነው ብሎ እንዲቀበል ለምን ትገፋፉታላችሁ? እንዲህ አይነት ነገር ውስጥ ለምን ትገባላችሁ? ይሄ በልጅነት ያስታውሳለሁ በጣም እንዲህ ውሻ ያላቸው ሰዎች ውሻቸውን በጣም ኃይለኛ ሊያደርጉት ሲፈልጉ በርሜል ውስጥ ይከቱትና ያሽጉታል፣ ያስጠሙታል፣ ያስርቡታል። ከዛ ከበርሜሉ ሲወጣ ከ1-2 ቀን በኋላ ሲያወጡት በጣም አውሬ ይሆናል። በቃ ሁሉንም ካልተናከስኩ ምናምን የሚል እኒህ ሰዎችም እነ ፋንታሁን ዋቄ እያደረጉ ያሉት ልክ እንደዚህ በቃ በጣም ሁሉንም ጠላቴ ነው ብሎ የሚያስብ ኦርቶዶክስ ለመፍጠር ያልሆነ አይነት ሰበካ ያደርጋሉ። ደስ የሚለኝ
ኦርቶዶክሳዊ ይህንን የሚቀበል አለመሆኑ ነው እንጂ በጣም አደገኛ ነገር ነው እየሰበኩ ያሉት ማለት ነው። ሰዎቹ ቀውሶች ናቸው። ቀጣይ ነጥቦችን ከማየታችን በፊት እንደተለመደው የድጋፍ መልእክት ላስተላልፍ። የሚዲያ ስራ አስቸጋሪ ነው ታውቃላችሁ። ስለዚህ የምታዩ የምትወዱ ስራዬን የምታደንቁ ሰዎች ብትደግፉኝ ደስ ይለኛል። የመጀመሪያው ትልቁ ድጋፍ ላይክና ሼር ማድረግ ነው። በጣም ያግዛል። ብዙ ቦታ ቪዲዮ እንዲደርስ ያደርጋል። ለእናንተም በነፃ ነው፣ አይከብዳችሁም። ስለዚህ ላይክና ሼር ማድረግ አትርሱ። በተለያዩ ግሩፖቻችሁ፣ በዋትሳፕ፣ በቴሌግራም፣ በቻት ግሩፖቻችሁ ብትበትኑልኝ፣ ለቤተሰብ ለወዳጅ ብትልኩልኝ ደስ ይለኛል። ከዛ ውጭ ብዙዎቻችሁ ሰብስክራይብ አድርጋችሁ አይደለም የምታዩት። ሰብስክራይብ ለማድረግ ሞክሩ። ፌስቡክም ላይ ፎሎ ያላደረጋችሁ እንደዛ አድርጉ። በቋሚነት የምሰራው ይደርሳችኋል። በኮሜንት ሀሳብን መግለጽ እጅግ በጣም አንገብጋቢ ነው። እርማት ሊሆን ይችላል፣ ተቃውሞ ሊሆን ይችላል፣ ድጋፍ፣ ሰላምታ፣ ያላችሁበትን ከተማ ሊሆን ይችላል። ማንኛውም የምታደርጓቸው ኮሜንቶች ቪዲዮ ብዙ ቦታ እንዲደርስ ያደርጉታል። ስለዚህ ፕሊዝ ኮሜንት በማድረግ እንድትተባበሩን። ከዛ ውጭ ደግሞ የእናንተንም ሀሳብ የማውቅበትም ስለሆነ ሁለት ጥቅም ያለው መሆኑን ለማስታወስ እወዳለሁ። ከዛ ውጭ ደግሞ በገንዘብ ደረጃ ማገዝ የምትፈልጉ ፌስቡክ ላይ ሰብስክራይብ ማድረግ ትችላላችሁ። ዩቱብ ላይ ደግሞ ጆይን ማድረግ ትችላላችሁ። ባሉት ወርሃዊ አማራጮች ዩቱብ ላይ 5 ምርጫዎች አሉ። የተመቻችሁ መርጣችሁ በዛ መልኩ ብታግዙ በጣም ትልቅ ድጋፍ ይሆናል ለተክቢር ሚዲያ። ዩቱብ ላይ ሱፐር ታንክስ መስጠት ትችላላችሁ። ፌስቡክ ስታር መስጠት ትችላላችሁ። በዛ መልኩ ማበረታታት በእጃችሁ ነው። ከዛ ውጭ ደግሞ ኢትዮጵያ ያላችሁ በባንክ መላክ የምትፈልጉ ስክሪኑ ላይ ባለው መላክ ትችላላችሁ። 10501689 የንግድ ባንክ ሂሳቤ ነው። በዚህ ብታስገቡ ለተክቢር ሚዲያ ማጠናከሪያ እንደሚውል ለማስታወስ እወዳለሁ። የንግድ ማስታወቂያ መስጠት የምትፈልጉ፣ ስፖንሰር ማድረግ የምትፈልጉ ኢንቦክስ አድርጉልን፣ እናናግራችኋለን። በዛ መልኩም ማገዝ የምትችሉበትን ነገር እናመቻቻለን። ወደ ፋንታሁን ዋቄ ቅዠቶች እንመለስ። ምን ይላል? የኢትዮጵያ እስላም መልካም የሆነው ቁርአንን እንደወረደ ስለማይተረጉመው ነው ይላል። እንግዲህ ቅድም አብዛኛው ኡስታዝ አክራሪ ነው ብለሃል። አሁን ደግሞ መልሶ አብዛኛው ሙስሊም ሰላማዊ የሆነው ይላል። አክራሪ ኡስታዞች ካሉት ኡስታዞቹ በሙሉ አክራሪ ከሆኑ እንዴት ይሄ ሙስሊም ተፈጠረ? አንተ ሰይጣናዊ ያልከውን ቁርአን ከሆነ የሚሰብኩት እነዚህ ኡስታዞች እንዴት አንተ መልሰህ መልካምነት ልትል ቻልክ? ሙስሊም ጠሎች እንደዚህ ናቸው። ሀቅ ላይ ስለማይመሰረቱ ሁልጊዜም እርስ በርስ የመገጫጨት አደጋ ይገጥማቸዋል። ራሳቸውን ኮንትራዲክት ያደርጋሉ። እዛ ጋር አብዛኛው ይልሃል፣ እዚህ ጋር መልሶ ሌላ ነገር ይልሃል። አብዛኛው ኡስታዝ አክራሪ ከሆነ ቁርአንን እንዴት እንደወረደ ሳይተረጉመው ቀረ? አሁን እንግዲህ ኡስታዞች በሙስሊሙ ማህበረሰብ ውስጥ ቁርአኑን ሀዲሱን እየተረጎሙ የሚያስተምሩት ኡስታዞች ናቸው አይደል? ታዲያ ለምንድን ነው ቁርአኑን ካልተረጉመው ካልተረዱት ብለህ ከተናገርክ ቅድም እዚህ ጋር ደግሞ አብዛኞቹ አክራሪዎች አክራሪነትን ነው የሚያስተምሩት ካልክ አብዛኛው ሙስሊም ታዲያ ስለ ቁርአን ያለው አመለካከት እንዴት የተስተካከለ ሆነ? እርስ በርስ እየተጋጨህ አይመስልህም ወይ? ነው ወይስ ጠጥተህ ነው እያወራህ ያለኸው? ፋንታሁን ኦኬ፣ ይሄንን ብትነግረን ደስ ይለናል። ድሮ እያከበርኩ ነበር ይህን ግለሰብ ማውራው። አሁን ግን ክብር የሚገባው ሰው እንዳልሆነ ሀሳብ ላይ ስለደረስኩ ነው በዚህ መልኩ እያወራው ያለሁት። ማለት ድሮ መምህር ምናምን እንደ ኢንቴሌክቹዋል ይቆጠር ነበር። አሁን እልም ያለ የኢንተርኔት ትሮል ሆኗል ሰውየው። ስለዚህ እንደ ትሮል ነው ማውራው። ልክ ዘመድኩን በቀለ ላይ እንደምላጠው የተላጥኩ ነው ማውራው ማለት ነው እዚህ ግለሰብ ላይ። በዚህ የምትቀየሙ ካላችሁ አዝናለሁ። ከዛ ውጭ ሙስሊም ጠሎች ራሳቸውን ሳይጋጩ 2 ሜትር መሄድ እንደማይችሉ እንግዲህ አይተናል። ሐሰት ላይ የተመሰረተ ነገር ሁሌ እንደዛ ስለሆነ ማለት ነው። ምን ይላል መልሶ ደግሞ ማይኖሪቲ ስለሆኑ ሰላማዊ ሆነው የሚኖሩ ሙስሊሞች አሉ አለ። ማይኖሪቲ ማለት በቃ አቅም ስለሌላቸው እንጂ ሰላማዊ አይሆኑም ነበር ነው እያለ ያለው። ስለዚህ ምንድነው ይሄ ኮንክሉዥኑ? ይሄ የጥላቻ ሰበካ ምንድነው ኮንክሉዥኑ? ሰላማዊ እንዲሆኑ ከተፈለገ አንገቱን መድፋት አለበት ሙስሊሙ ነው እያለ ያለው። ይሄ ነው ጽንፈኝነት ማለት ይሄ ነው። ሙስሊሙ ሰላማዊ እንዲሆን ከፈለግ አንገቱን አስደፋው ነው እያለ ያለው። ምክንያቱም ማይኖሪቲ ካልሆነ ቁርአንን አንብቦ ግደለው ውስጥ ነው የሚገባው ነው እያለ ያለው። በጣም አሳፋሪና አስነዋሪ የጥላቻ ሰበካ ማለት ነው። በዚህ እድሜው ሽበት አውጥቶ እንግዲህ ኦልሞስት በጣም ያሳዝናል። ቁርአን ስላላወቁ ሰላማዊ የሚሆኑ አሉ አለ። ስለዚህ አንድ ሙስሊም ሰላማዊ ከሆነ ወይ አቅም ስለሌለው ነው እያለ ነው፣ ወይ ደግሞ ቁርአንን ስላልተማረ ነው እንጂ ቁርአንን ቢማርልም ያለ ነፍሰ ገዳይ ነው የሚሆነው ይላል። እንግዲህ ስንማር የኖርነው ቁርአን ነው። ትምህርታችን የምንጀምረው በቁርአን ነው። ትርጉም ምናምን ያልከውም ደግሞ ተመሳሳይ ነው። በነገራችን ላይ አንተ ኡላማ ብለህ የጠራሃቸው ሱፊ የምትላቸውም ሰለፊ የምትለውም ሁሉም
ሁሉም በቁርአን ላይ ተመሳሳይ ነው እኮ። በቁርአን ትርጉም እኮ የሚጣላ የለም። እውነቱን ለመናገር አብዛኛው ነገር ላይ ተመሳሳይ አቋም ነው ያለው። አንተ የምትላጅ ሙፍቲ ቢመጡ እኮ ከቁርአን ላይ ተመሳሳይ ነገር ነው እኮ፣ የተለየ ነገር እኮ የለም። ይሄ ጥቃቅን የፊቅህ ልዩነቶች ምኑን ትተህ ነው ማለት ነው። አሁን አንተ በምታነሳቸው አጀንዳዎች ላይ ሙስሊሙ ምንም አይነት ልዩነት እንደሌለው ይታወቃል። ግን እነሱ ቁርአንን ስላላወቁ ነው ሰላማዊ የሚሆኑ የሚሉት ምንድን ነው? ሰላማዊ እንዲሆን ከተፈለገ ሙስሊሙ ኢሪሊጂየስ መሆን አለበት ነው ኮንክሉዥኑ። ከሃይማኖቱ መራቅ አለበት። ሃይማኖቱን የማያውቅ ማይማር፣ በቃ ዝም ብሎ እንዲሁ በስም ሙስሊም ብቻ መሆን አለበት ነው። ይህንን ነው ሰጀስት እያደረገ ያለው መፍትሄው ማለት ነው። ከሙስሊሞች ሴፍ ለመሆን ወይ ሙስሊሞች አቅም አልባ መሆን አለባቸው ወይ ደግሞ ቁርአን የማይማሩ መሆን አለባቸው ነው መልእክቱ። የሙስሊሙ ታቦት አለመሸኘት የሚያንገበግባቸው ለዚህ ነው። ፋንታሁን ዋቄና ጓደኞቹ ማለት ነው። እንኳን ማርያም ማረችሽ ባለማለቱ ወይም ድሮ እንደዛ ይል የነበረውን በመተው ቅጥል የሚሉት ለዛ ነው። ምክንያቱም እነሱ የሚፈልጉት አንደኛ አቅመ ቢስ ሙስሊም፣ ሁለተኛ ደግሞ ሃይማኖቱን የማያውቅ ለሃይማኖቱ ኬር የሌለው ሙስሊም። ይሄ ነው በቃ እየነገረን ያለው ፋንታሁን ዋቄ። እኔ የምፈልገው እስላም ሃይማኖቱን የማያውቅ ለሃይማኖቱ ግድ የሌለው፣ ከዛ ውጭ ደግሞ ቁርአን የማይማር መሆን አለበት ነው እያለ። ሲያምር ይቀራል እንጂ እንዲህ አይነት ሙስሊም መቼም አይመጣም። ህልም ነው ማለት ነው። ከዛ ውጭ አእምሯቸውንና ሰብአዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ መንፈስ ሪጀክት አድርገው የሚኖሩ ናቸው ይላል። ሙስሊሞችም ማለት ነው። ቁርአን በሙስሊሙ ህይወት ውስጥ ምን አይነት ቦታ እንዳለው እንኳን አያውቅም። ይሄ ሰውዬ ቢያውቅ ኖሮ እንደዚህ አይልም። እኛ እኮ ቁርአን ያለ ትጥበት እንኳን ቁርአን እኮ አንነካም። እንኳን ቁርአን ውስጥ ሰይጣናዊ አመለካከት አለ ብለን ልናምን ይቅርና ውዱ ሳናደርግ ይሄ ምንድነው ሪቹዋል ትጥበት እንኳን ሳናደርግ ቁርአንን አንነካም። ሙስሊሞች ስለማታውቅ ነው። ምንም ስለ ሙስሊሙ የምታውቀው ነገር ስለሌለ ነው። ወሃቢ ምናምን የምትለው ነገር የለም። ሁሉም ሙስሊም ቁርአንን ያከብራል። ሁሉም ሙስሊም ለቁርአን ክብር አለው። የፈለገ ሂድ፣ እነ ሙፍቲ ያልካቸውን ዑለሞች ያልካቸው ማንም ሂድ፣ ለቁርአን ሁሉም ዋች ነው። ለቁርአን ሁሉም ልቡ ክፍት ነው። እንደውም ሙስሊሞች እንኳን ሱኒው ዓለም ይቅርና ሺዓው ዓለም እንኳን ቁርአን ላይ እኮ አብሮ ይመጣል አይደል? በሌላ እንኳን በሐዲስ በምን ባይስማማ ማለት ነው። ቁርአን ዩኒቨርሳል የሙስሊሞች ገመድ ነው። ሀብሉላህ ተብሎ ነው የሚጠራው። ቁርአን እንኳን የአላህ ገመድ ተብሎ ነው የሚጠራው። ሁሉም ሙስሊም ወደ አላህ ገመድ ነው የሚተሳሰሩ። አንድ የሚያደርገን ዋናው ነገርም አጀንዳ ቁርአን ነው። እና አንተ ስለማታውቅ ነው፣ ቁርአንን ስላልተማሩ ነው ሙስሊሞች ምናምን የምትለው ማለት ነው። እኛ ያለ ትጥበት እንኳን ቁርአን ለመንካት እንጸየፋለን። ቁርአንን ስናስቀምጥ እንኳን ከፍ ያለ ቦታ ላይ ነው። መሬት ማስቀመጥ እንኳን ይከብደናል። እንኳን ሰይጣናዊ አንቀጾች ውስጥ አሉት ብለን ልናምንና ስናስቀምጥ እንኳን መሬት አናስነካም። በብዙ የዓለም ሀገራት ቁርአንን ሙስሊሞች ሲያስቀምጡ እንኳን ሽቶ ቀብተው ስመው ነው የሚያስቀምጡት፣ ክብር ስለሚሰጡ ማለት ነው። ከዛ ውጭ ደግሞ ፋንታውን የማታውቀውን አንድ ነገር ልንገርህ። ሙስሊሞች ቁርአንን ቨርባቲም ወርድ ኦፍ ጋድ ብለው ነው የሚያምኑት። ቨርባቲም ማለት ቃል በቃል የአላህ ቃል ነው ብለን ነው የምናምነው። ይሄ የሙስሊሞች ዩኒቨርሳል አመለካከት ነው። የትም ቦታ ላይ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ መሐመድን ረሱሉላህ ብሎ ከአላህ በስተቀር ሊመለክ የሚገባው አምላክ የለም፣ ሙሐመድ የእርሱ መልእክተኛና ባሪያው ናቸው ብሎ ያመነ ሙስሊም የመሰከረ ሙስሊም በሙሉ ከቁርአን ላይ አንዲት ቃል ብታመጣ እቺን አልቀበላትም አይልህም። እንዲህ ያለ ሙስሊም የለም። it does not exist። አንድ ሙስሊም እንዲህ ካለ ይወጣል። ሻንጣውን ጠቅልሎ ነው ከእስልምና የሚወጣው። ትርጉም ላይ ምን ላይ የተለያየ ነገር ሊኖር ይችላል። በትርጉሙ ሊለያይ ይችላል። የተለያየ ተፍሲሮች ምኖች ሊኖሩ ይችላሉ። ቁርአንን ግን ቨርባቲም ወርድ ኦፍ ጋድ ብለን ነው ምናምነው። ይህንን የሚክድ ሙስሊም የለም። ይህንን ከካደ አንድ ሰው ወጥቷል ከእስልምና። እንደ ሙስሊም የሚቀበለው የለም። ሱፊያውም ዘንድ ይኸው ነው። ሰለፊያ ነባሩ እስልምና የምትለው የሚሆነው ሰለፊያ አሰር የምትለው ሁሉም አቋሙ ተመሳሳይ ነው። ከቁርአን አንዲትን ሐርፍ አንዲትን ፊደል የካደ ሰው ሙስሊም ሊሆን አይችልም። ቨርባቲም ወርድ ኦፍ ጋድ ብለን ነው ምናምነው። ይህንን አታውቀውም። አክቹሊ የምታውቃቸው ነገሮች ጥቂት ናቸው። ከቁርአን መጀመሪያ የምንማረውም ቴክስት ቁርአን ነው። አንድ ሙስሊም መጀመሪያ የሃይማኖት ትምህርት ሲጀምር እንደውም ኖርማል ትምህርት እንኳን ከመጀመሩ በፊት እናት አባቱ በፋቲሃ ነው አፉን የሚያስፈቱት። በቁርአን ነው አፍ የምንፈታው። እንደውም ቀድመን ከቁርአን ነው አይደል? ከማለ ህፃናት በፊት ሙስሊሙ ቁርአን ትምህርት ቤት ነው የሚሄደው። እና አታውቅም፣ የምትናገረውን አታውቅም። እየቀባጀርክ ነው ፋንታሁን።
ወደ ጭንቅላት ተመለስ ማለት ነው። እና ከዛ አንጻር አንተ ቁርአንን ስለማያውቁ ነው ሙስሊሞች ሰላማዊ ሆነው የሚኖሩት ያልከው እውነታው በተቃራኒ ነው። ጨጓራህን ስትልጥ ትኖራለህ እንጂ ለቁርአን ያለን አመለካከት አይቀየርም እስከ ዘላለም። ይሄው ነው። በነገራችን ላይ ከበፊት ጀምሮ እንዲሁ ነው። ለሙስሊሙ ለቁርአን በጣም ልዩ አመለካከት ነው ያለው። በዚህ እንደውም ልትቀና ነው የሚገባው። እንደዛ አይነት ነገር እናንተ ጋር ከሌለ ማለት ነው። ትምህርቱን ከተከተሉ ግን ሰውን ሳያጠፉ መኖር አይችሉም ብሏል ፋንታውን። መስሎህ ነው እንጂ ትምህርቱን ስንከተል ነው ይኖር ነው። እንደውም the most devoted community እውነቱን ለመናገር በዓለም አቀፍ ደረጃ እንኳን በስታቲስቲክስ በምን የሚታወቅ ነው ይሄ። ከሌሎች ሃይማኖቶች አንጻር ሲታይ ሙስሊሙ ሞስት ዴዲኬትድ ነው። ለሃይማኖቱ በጣም ቅርብ ነው። ለሃይማኖቱ ትግበራዎች በደንብ ውስጥ የገባ ነው። ሰላት ይሰግዳል፣ ምን ይላል። እንደውም ሌላውን ዓለም ስታዩ የክርስቲያኑ ዓለም ለምሳሌ ብትመለከት እንደውም ትስስሩ ደካማ መሆኑን ታያለህ። ብዙሃኑ ክርስቲያን እሁድ ቤተ ክርስቲያን ከመሄድ ባለፈ ብዙም ትስስር የለውም። በተለይ አውሮፓ ላይ ምን ስትመጣ፣ ኢትዮጵያም ቢሆን ተመሳሳይ ነው። ፌዝ ኮሚኒቲ የሚባሉት ምናልባት ኢትዮጵያ በዚህ በኩል ጠንካራ የሚባል ነገር ሊኖራት ይችላል፣ መንፈሳዊነት ከፍ ያለ ስለሆነ። በጥቅሉ ግን እንደውም እስልምና ከሌሎች ሃይማኖቶች በበለጠ ሰዎችን ኢንጌጅ ያደርጋል። ምክንያቱም አንድ ሙስሊም ከሆነ መስገድ አለበት። በቀን 5 ጊዜ ይሰግዳል፣ ውዱ ያደርጋል፣ ረመዳን ሲመጣ ይጾማል። በጣም ብዙ ሪቹዋሎች አሉት፣ ዚክር አለው፣ ምን አለው። ከዛ አንጻር እንትን ነው። አሁን ወጣት ኦርቶዶክስ ሆኖ ዳዊት የሚደግም ምን የለም እኮ እውነቱን ለመናገር ብዙ ከስንት ጥቂት ምናልባት ሰንበት ትምህርት ቤት ሆነው ኳይር ውስጥ ምን ውስጥ የሚሰሩ እንደዛ አይነት ካልሆኑ በስተቀር በብዛት አብዛኛው እንትን ዳዊት መድገም ምናምን አብዛኛው ኦርቶዶክስ አሁን ብትጠይቀው አያውቅም እውነቱን ለመናገር። አብዛኛው ሙስሊም ግን ቁርአን ቅራልኝ ብትለው ይቀራልሃል፣ ሄዶ መስጊድ ላይ ይማራል፣ ይሰግዳል። በሆነ መልኩ ከሃይማኖቱ ጋር ትስስሩን እንትን ይላል። ከዛ አንጻር ስታየው እንደውም ሙስሊሙ በጣም ሞር ዲቮትድ ነው፣ ለሃይማኖቱ የተሰጠ መሆኑን መካድ አይቻልም ማለት ነው። ስለዚህ ትምህርቱን አይከታተሉም፣ ቁርአኑን ስለራቁት ነው የምትለው መስሎህ ነው። እኛ እንደውም ኡስታዞቻችን ቁርአን ሲያስተምሩ ነው የሚውሉት፣ በየቦታው ስንሰበክ ነው የምንውለው ነው ማለት ነው። ቁርአን አንተ እንዳልከው አጥፊ መጽሐፍ ቢሆን ኖሮ ተላልቀን አልቀን ነበር። አንተ ትምህርቱ ምን እንደሆነ ስለማታውቅ ነው። ቁርአን ምን እንደሆነ አታውቅም። ዝም ብለህ ከሙስሊም ጠል እንትኖች ላይ ያያቸውን የቃረምካቸውን ነገር ነው እንጂ የለም ኢንቴሌክቹዋል እውቀት የለም። እስልምናን ብታውቀው እንደዛ ባላልክ ነበር። ከድሮ የተረፈ ብሬን ሴል ካለህ ፋንታውን አሁንም ብታነብ ይጠቅምሃል። እስልምና ለአንተም መዳኛ ይሆናል። በዚህ አጋጣሚ ልጋብዝህ፣ አንብበህ ድሮ ትረዳበት የነበረው አእምሮ ካለ ማለት ነው። ሰውየው አእምሮን በልቶ ጨርሶታል ይመስለኛል። ሴሎቹ አልቀዋል። ጥሩ ልመለስ። ቁርአንን እያጠኑ ሰው ሳያጠፉ መኖራቸው ራሱ ያስገርመኛል ይላል የኢትዮጵያ ሙስሊሞች። ይህ ሰውዬ እኛ ሙስሊሞች እኮ የምናምነው እንደዛ አይደለም። እኛ ሙስሊሞች ለምድር ኸሊፋዎች ነን ብለው የምናምነው። ኸሊፋ ማለት ወራሽ፣ የምድር ምትክ፣ የአላህ ምትክ ብለን ነው ራሳችንን የምናምነው። ዓለሚቱን ማልማት ነው እስልምና የሚያስተምረን። አንዱ የሰው ልጆች ወደ ምድር ከመጡበት ዓላማ አንዱ ቁርአን የሚያስተምረን ኢስቲዕማሩል አርድ ነው። ምድርን ማልማት ነው አጀንዳችን፣ ያ ነው ቁርአኑ የሚያስተምረን። አንተ ሌላ ሰይጣናዊ ምናምን የምትለው ቁርአን የሚያስተምረን ምድርን የምናለማ ወኪሎች መሆናችንን ነው የሚያስተምረን። እኛ በመካከለኛው ዘመን እስቲ የሙስሊሙን ጎልደን ኤጅ እስቲ ተመልከት። የሙስሊሙ ዓለም የስኮላርሺፕ ቦታ እኮ ነበር። አውሮፓውያን እኮ ስኮላርሺፕ ሲፈልጉ ወደ ሙስሊሙ ዓለም ነበር፣ ወደ አረቡ ዓለም ነበር የሚመጡት። ኢንተርናሽናል ቋንቋ ነበር አረብኛ፣ አሁንም ኢንተርናሽናል ነው። በወቅቱ የእውቀት ማምረቻ ቋንቋ ነበር። ሰዎች አውሮፓ ውስጥ እንኳን ሆነው አረብኛ ማወቅ ምሁር ስለሚያስብል አረብኛ የሚማሩበት ዘመን ነበር። እጅግ በጣም ከፍተኛ ቁጥር ያለው የመጀመሪያው ዩኒቨርሲቲም ቱኒዚያ ላይ ነው የተቋቋመው። በእንትን ደረጃ እንኳን ብናየው ስኮላርሺፕ ፈልገው፣ ስኮላርሺፕ ያው እንዳሁኑ ዘመን አድርጋችሁ አታስቡት። በወቅቱ ግን ሙስሊሙ ዓለም እውቀት ፈልገው እንኳን የሚሄዱ የነበሩት ከአውሮፓ ወደ ምስራቁ ነበር፣ ወደ ሙስሊሙ ዓለም ነበር የሚሄደው እውቀት ሲፈለግ። እና ትላልቅ የሙስሊም የትምህርት ተቋማት ውስጥ ሲመጡ አውሮፓውያን በወቅቱ አንድ መስፈርት ብቻ ነበር ለመቀበል ሙስሊሞች የሚጠቀሙ፣ ገላችሁን ታጥባችሁ ነው ነበር የሚሉት። ምክንያቱም አውሮፓውያን በጣም አስቸጋሪ የኑሮ ስታንዳርድ ውስጥ ነበር የሚኖሩት እና ሙስሊም ቦታዎች ውስጥ የኢልም ማዕከላት ውስጥ ለመግባት ገላችሁን ታጥባችሁ ልብስ ቀይራችሁን ይባላል። ከዛ በኋላ ተቀብለው ያስተምሯቸዋል። ስኮላርሺፕ ብለህ አሁን የምታውቀውን ማለት ነው።
አሁን ሰዎች ኮንግራጁሌሽን እንኳን ይሄ ጥቁሩ የሚለብሱት እኮ ልብስ እንኳን ከሙስሊሙ ዓለም የመጣ እኮ ነው። መመረቅ የሚባለው ኮንሴፕት ራሱ ከዩኒቨርሲቲ መመረቅ የመጀመሪያውም ዩኒቨርሲቲ እኮ ፋጢማ አልፊሕሪያ ያቋቋመችው እኮ ነው። ቱኒዚያና እዛ መግሪብ የሚባለው ቦታዎች ላይ ማለት ነው። እና አለማወቅ ነው አለመረዳት ነው እንጂ የሙስሊሙ ጎልደን ኤጅ የስልጣኔ እንትን ነበር። አንተ አጥፊ የምትለው ሰይጣና የምትለው ሰው ገዳይ የምትለው እስልምና በወቅቱ በጣም ልዩ ነገሮችን አሁን ሳይንስ ብለን የምናውቀውን ዘርፍ በሙሉ መሰረቱ የተጣለው እኮ ሙስሊሙ በሚያስተዳድረው መካከለኛው ምስራቅ አልነበረም ወይ? አልጀብራን የፈጠረልህ ማን ነው? አሊ ጃቢር አልነበረም ወይ? ሞደርን ሜዲሲንን የፈጠረልህ ሜዲካል ኤቲክስን ራሱ የፈጠረልህ ማን ነው? ኢብኑ ሲና አልነበረም ወይ? አውሮፓውያን አቪሴና ብለው የሚጠሩት እሱ አልነበረም ወይ? ካርቶግራፊና ጂኦግራፊን ማን ነበር የፈጠረው? አሊ ኢድሪሲ አይደለም ወይ? ኢድሪስ አልነበረም ወይ? ሙስሊሞች እኮ ናቸው እኒህን እንኳን ሳይንሶች ፈጥረው ዓለምን እንዲበራ ያሻላት። ሌላው ቀርቶ የአውሮፓውያን የሚመኩበት የግሪካውያን የምን ፍልስፍና እንኳን እኮ ጠፍቷል እኮ በአውሮፓ እኮ ጠፍቶ ትርጉም እኮ በብዙ መጽሐፍቶች እና አሪስቶትል እነማኑ እኮ ትርጉም ነው እኮ ከሙስሊሙ ዓለም ከአረብኛ ድሮ የሙስሊም ዑለሞች ለከላም ለምን ትምህርት የተረጉሟቸውን እኮ ወስደው ነው ወደ እንግሊዝኛ ወደ ሌሎች ቋንቋዎች ተተርጉመው አውሮፓ የቆመበት ፍልስፍና ራሱ ሙስሊሙን ያዳንለት እውነቱን ለመናገር ምክንያቱም ጠፍተው ነበር። እነዛን እንኳን ፍልስፍናዎች የተገኙት ከሙስሊሙ ላይብረሪዎች አይደለም ወይ? ፊዚክስ እና ሜካኒክስ ያለ አልጃሂዝ አሁን ያለበትን ቅርጽ ይዝ ነበር ወይ? አልጎሪዝምን ማን የሰጠ? አልጎሪዝም የለም ማለት ኮምፒውተር የለም ማለት ነው። ዜሮ ቁጥርን የፈጠራት ማን ነው? አልጎሪዝም የአልኸዋሪዝሚ አይደለም ወይ? አልኸዋሪዝሚ እኮ ነው የፈጠረው። ቁርአንን ማን ነው ቁጥርንስ የሰጠህ? አረቢክ ኒውመራልስ እኮ ነው የሚባሉት አይደል? ቁጥር እንኳን አሁን ዓለማችን የሚጠቀመው ቁጥር አረቢክ ኒውመራልስ ነው የሚባሉት። ኦፕቲክስን የአይን ሳይንስን ማን ነው ያመጣው? ከኢብን ሀይተም አይደለም ወይ የተወሰደው? የኬሚስትሪ አባት ማን ነበር? ጃቢር ኢብኑ ሐያም አልነበረም ወይ ኬሚስትሪን የሚባለው ነገር ራሱ የፈጠረው? ሌላው ቀርቶ ራሱ ሳይንቲፊክ ሜተድ የሚባለው ነገሮችን በሳይንሳዊ መንገድ የመተንተን ሂደት ራሱ ክሪቲካል ቲንኪንግ ማን ከኢብን ሀይተም እኮ ነው የተወሰደው። ሳይንቲፊክ ሜተድ ራሱ እኮ ከሙስሊሙ የመጣ ነገር ነው። ፋንታውን ዋቄ ስለምን ነው የምታወረው? ስለምን ሰይጣናዊነት ነው የምታወረው? ስለምን ቁርአኑን ስላላወቁ ነው የምትለው? ምን የሚባል ፍልስፍና ነው ይሄ? ምንም አይነት ኢንቴሌክቹዋል ግንዛቤ የሌለው ጀዝባ ኦልሞስት በቃ ጀዝባ ሰው ካልሆነ እንደ ዘመድኩን በቀለ ምናምን አይነት ትሮል ካልሆነ እንዲህ አይነት አመለካከት ውስጥ አይገባ። የተማረ ተብሎ ሰውየው በስተርጅና እንደዚህ ሲጃጃል ማየት በጣም ይገርመኛል። መርሃችን እኛ ሙስሊሞች ኢማንና አመሉ ሷሊህ ነው እንድታውቀው ማለት ነው። ግድያ ምን ትስቅብር ጥስ አይደለም። ኢማን በአላህ ማመን ወአመሉ ሷሊህ ቁርአንም የሚያወራው ይሄ ነው። ካመናችሁ መልካም ከሰራችሁ ነው የሚለው። ክርስቲያንና አይሁድን እንኳን እኛ የመጽሐፉ ሰዎች ብለን ነው የምንጠራው። አንተ እንደምታስበው ግደሉ ምን ትስቅብር ጥስ የለም። ቁርአን እንኳን ሲጠራቸው አይሁድና ክርስቲያንን የመጽሐፉ ሰዎች ብሎ አክብሮ ነው የሚጠራው። ልዩ የፊቂህ ህግጋት እንኳን ተቀምጠውላቸዋል። ቁርአንን አታውቀውም? ኢትስ አን አሜዚንግ ቡክ አንብበው፣ ይልቅ ይጠቅመሃል። መዳን ከፈለክ ቁርአኑን ብታነበው ጥሩ ነው፣ ዝም ብለህ ከመዘባረቅ ማለት ነው። ፋንታውን ወደ ሐዲሱ ክርስቲያኖችን አጥፋቸው ነው የሚል ነገር አምጥቷል። ሐዲስ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ላይ ገና መጀመሪያ ሲነግሱ ያደረጉት ሰሂፈተል መዲና ነበር አይደል? ህገ መንግስት ነበር ያወጡት። በአቅራቢያው ካሉት አይሁዶች ጋር ሙስሊም ካልሆኑ አካላት ጋር እንዴት እንኖራለን በሚል ህገ መንግስት አውጥተው መብታቸውን አጽድቀው ነበር ይኖሩት። ስለምን ግድያ ነው የምታወራው? ሲሞቱ እንኳን የአይሁድ ዕዳ አልነበረባቸውም ወይ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ከአይሁድ የተበደሩት ዕዳ ነበረባቸው አይደል? የከፈሉላቸው ሰሃቦቻቸው ናቸው። ለምን ተበደሩ? አንተ እንደምትለው አይሁድ ክርስቲያን እያሳደድከ ግደል የሚል ከሆነ እስልምና እንዴት ይሁላ ነገር መጣ? ሌላው ቀርቶ የእሳት አምላኪያን እንኳን መዲና ውስጥ እኮ ነበሩ እኮ። እሳት አምላኪዎች ናቸው እኮ ዑመርን ረዲየላሁ ዐንሁ አሳሲኔት ያደረጉት መዲና ውስጥ ገብተው ማለት ነው። አንተ የምትለው አይነት ነገር የለም። ሌላው ቀርቶ ዑመር ነበሩ አይደል በፍልስጤም የክርስቲያኖቹን መብት ያጸደቁት። ሰላሐዲን አልአዩቢ አልነበረም ወይ ለኢትዮጵያውያን ዴር ሱልጣን ብሎ ገዳም የሰጣቸው?
ነው? ቁርአን አልተማረም ወይ? ግብጽ ላይ ለክርስቲያን ቤት ሲባል መስጊዱን አፍርስ ተብሎ አምር ብን ልዓስ ያዘዙት ዑመር አልነበሩም ወይ? እስልምና ይሄ ነው እኛ የምናውቀው። በሙስሊም ጥበቃ ስር ያለን ዚምየን በሙስሊም ሀገር ውስጥ ያለን ክርስቲያን የነካ ሰው መብቱን ያጓደለ ሰው እኔ አቃቤ ሕግ ሆኜ ከሰዋለሁ የትንሣኤው ቀን አላሉም ወይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም? ስለምን ግድያ ነው የምታወራው? ከየት ነው እንዲህ አይነት ነገሮችን የምታመጣቸው? ከዛ የሚያነሳው ነገር አለ። ቁርአን 164 ቦታ ላይ ግደል የሚሉ አንቀጾች አሉት ይላል። እንዲህ እንሰፋ አድርገን እናየዋለን። አለመረዳት ስለሆነ ማለት ነው። እንግዲህ እስልምና ለሁሉ ነገር ስርዓት ያለው ሃይማኖት ነው። በጣም ኒዛም አለው። በጣም ልዩ ስርዓት አለው። ይሄ ምናልባት ከሌሎች በጣም ልዩ ያደርገዋል። የእውቀት መስኮች ሁላ የተሰደሩ ናቸው። በእውቀት እንኳን ብትመጣ እስልምና የእውቀት ዘርፎች እጅግ በጣም ብዙ ናቸው። የሰላም ህግ አለው፣ የጦርነት ህግ አለው። እስልምና ፓሲፊስት ሃይማኖት አይደለም። ጦርነትም አንድ ሪያሊቲ ነው። ጦርነት በምን መልኩ መፈጸም አለበት ጋይድ ላይኖቹን አስቀምጧል፣ ህግጋቶቹን አስቀምጧል። ስለዚህ አንድ ሰው ዝም ብሎ ጦርነት ላይ የሚተገበሩ ህግጋትን አንስቶ የኖርማል ዘመን ህግጋት አድርጎ ከተረጎማቸው እሱ መጀመሪያ ጠሽ ስላለ ነው። ችግሩ ያለው ያ ነው ማለት ነው። ቁርአን ላይ ግደል ይላል የሚሉት እንዲህ አይነት አያቶችን እያመጡ ነው። ቁርአን በጊዜ ተከፋፍሎ የወረደ መጽሐፍ ነው። በ23 ዓመት ውስጥ ነው በሰዎች ህይወት ላይ በአጋጣሚዎች ላይ ተንተርሶ ነው ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደላቸው። ከዛ አንጻር የተለያዩ አንቀጾች አሉት። አውዱን ምኑን አገናዝቦ ነው ይመጣ የነበረው። ስለዚህ መልእክቱም ትርጉሙም በአውድ ላይ በምን ላይ የተመሰረተ ነው። ዝም ብለህ ቁርአን ከፍተህ እንዲህ ይላል ብለህ አውጥተህ እንትን የምትለው አይደለም። እንደዛ አይደለም። ቁርአን የተጻፈበትን እስቲ ትንሽ ኢንቴሌክቹዋል ለመሆን መክር። ፋንታው እንዴ ትንሽ የተማርክ ሰው አልነበርክ እንዴ? ምን ነክቶ ነው? ድሮ እንደዚህ ጀዝባ አልነበርክም እኮ። አሁን ነው እንደዚህ አይነት ነገር ውስጥ የገባው። ሆን ተብሎ ሰው እንደዚህ ይጃጃላል እንዴ? እስቲ አንብብ። እስልምና መሰረቱ ምንድን ነው? መጽሐፍቱ በመልኩ ነው። ተለያይቶ መውረዱ ምን አንድምታ አለው? በመልኩ ይረዱታል። የትኛው አውድ ምን ቦታ አለው ብለህ እስቲ ለመረዳት ሞክር። ዝም ብለህ ለምን ሻሎ ነገር ታወራለህ? ዘመድኩን ያወራል። አንተ ያምርብሃል እንዴ? ሼም አይደለም እንዴ? በጣም እኮ ሼም የሆነ ነገር ነው የሚያደርገው። የኮንቴክስቱን አጣሞ ማቅረብ የሙስሊም ጠሎች ግብር ነው። ይሄ የምናውቀው ነው። ሰውየው ሙስሊም ጠል ስለሆነ እንደዛ ነው የሚያደርገው። አንድ ሰው ደግሞ ግልብ ከሆነ ምን ታደርገዋለህ? ግልብ አመለካከት ካለው በጣም አስቸጋሪ ነው። ከዚህ ሰው ጋር ልትስማማ አትችልም። ዲቤትም ማድረግ አይችልም። የሀሳብ አንጓውን መለየት አይችልም። በስርዓቱ የአመክንዮውን እንትንህን ሰበዝህን እየለየ ሊያወራልህ አይችልም። ሰው ምን ታደርገዋለህ? መሀይም ከሆነብህ በጣም ነው የምትቸገረው። መርህ የሚባሉ ህግጋት ግልጽ ናቸው። እስልምና ያስቀመጠልን ከክርስቲያኖች ከአይሁዶችም ከሌሎችም ጋር ስንኖር በመልኩ እንደሆነ በግልጽ አስቀምጦልናል። እምነትን በተመለከተ ቁርአኑ አስቀምጦታል በግልጽ ላ ፊዲን፣ በእምነት ማስገደድ የለም ይላል። ፈመን ሻአ ፈልዩሚን ፈመን ሻአ ፈልየክፉር፣ የፈለገ ሰው ይመን የፈለገ ሰው ይካድ ነው። ስለዚህ አንድን ሰው አሁን አንድን ክርስቲያን በግድ አስልሜ አምጥቼ አሽሀዱ አን ላ ኢላሀ ኢለላህ ባስ ብለው አላህም አይቀበለኝም። እንደዚህ አይነት እምነት የለም። ላ ኢክራሀ ፊዲን፣ ማስገደድ ጭራሹ ስለማይቻል ማለት ነው። ከዛ ውጭ ደግሞ ከክርስቲያኖችም ከሌሎችም ጋር ስንኖር በምን መልኩ መኖር እንዳለብን አስተምሮናል። ዝም ብሎ አይደለም። ከሙስሊም ጠል ጥቅስ መሰብሰብ አይደለም። ላ የንሃኩም ላሁ አን ለዚነ ለም ዩቃትሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አንተበሩሁም ወቱቅሲጡ ኢለይህም ኢነላሃ ዩሒቡል ሙቅሲቲን ይለናል። ለምሳሌ ቁርአን ላይ ሲያስተምር ምን ይላል? ላ የንሃኩም ላሁ አን ለዚነ ለም ዩቃትሉኩም፣ እናንተን በሃይማኖታችሁ ምክንያት ጦርነት ካልከፈቱባችሁ ሰዎች ጋር ወለም ዩኽሪጁኩም ሚን ዲያሪኩም፣ ከቦታችሁ ካላፈናቀላችሁ በግድ ካላስወጧችሁ ሰዎች ጋር ጥሩ ግንኙነት ቢኖራቸው፣ አንተ በሩሁም ቢር ብታደርጉላቸው። ቢር ማለት ምን ማለት ነው? በጎ ብትሉላቸው፣ ውለታ ብትሉላቸው። ላ የንሃኩም አይከለክላችሁም። ወትክስ ኢነላሃ ዩሒቡል ሙቅሲቲን ይላል። እንደውም ለነሱ ፍትሃዊ ብትሆኑ አላህ ባለ ፍትሃውያንን ይወዳል ይላል። መርሃችን ይሄ ነው። ከሌሎች ጋር ስንኖር በዚህ መልኩ ነው የምንኖረው። በዚህ መልኩ ነው የምንኖረው። አንተ ስለማታውቀው ነው ያንን እያደረክ ያለው ማለት ነው። ስለዚህ መርሃችን ቢር ነው፣ መልካም ተግባር ነው፣ ቅስት ነው፣ ፍትሃዊነት ነው። ቁርአኑ ያስቀመጠው ይህንን ነው። ወለተጂደና አቅረበሁም መወደተን ሊለዚነ አመኑ ለዚነ ቃሉ ኢና ነሳራ ይላል። እንደውም በተቃራኒው አንተ ካልከው ክርስቲያን ግደሉ ይላል ነው አንተ እያልክ ያለው። እንደውም ምን ይላል? ከሌሎች አንጻር ሲታይ ይላል ቁርአኑ ክርስቲያንን ብለው እኛ ናዝራውያንን ክርስቲያኖችንን ብለው የሚናገሩትን ክርስቲያኖችን ለሙስሊሞች የበለጠ የቀረቡ ሆነህ ታያቸዋለህ። እንደውም ከአይሁዶች በላይ እነሱ ናቸው እንደውም ለሙስሊሙ የሚቀርቡት ይላል።
ፋንታውን ደግሞ ሌላ ነገር ነው የሚያወራው። እነዚህ መርሆቻችን ናቸው፣ ጥቅል መርሆቻችን ማለት ነው። መን ቀተለ ነፍሰን ቢገይሪ ነፍሲን فكأنما أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا قرآن هنا النوم يستمرن عندي نفس በሌላ ነፍስ ሳታጠፋው ያለ ነፍስ ግድያ ወይም ያለ ተገቢ ያልሆነ ወይ ፈሳድ ሳታስፋፋ ዝም ብሎ ያላግባብ በሆነ መልኩ የሰውን ነፍስ መቅጠፍ ምን ይላል? ፈከአነማ ቀተለ الناس جميعا ህዝብን ሰውን በሙሉ እንዳጠፋ ነው የሚቆጠረው። ወመን አህያሃ አንድን ህይወት ደግሞ ያዳነ ሰው ፈከአነማ አህያ الناس جميعا ህዝብን በሙሉ ሰውን በሙሉ የሰው ልጅን በሙሉ እንዳዳነ ይቆጠርለታል ነው የሚለው። እነዚህ ናቸው መርሆቻችን እኛ ጥቅል መርሆቻችን። ቁርአን የሚያስተምረን፣ ሐዲስ የሚያስተምረን፣ ኡስታዞቻችን የሚሰብኩን፣ ዑለማዎቻችን የሚያስተምሩን እስልምና ይሄ ነው። የእስልምና ጦርነቱ እንኳን በዝነት የተሞላ ነው። በጦርነት እንኳን ደረጃ ብትመጣ ማለት ነው በዝነት የተሞላ ነው ጦርነት እንኳን ማለት ነው። ወቃቲሉ ፊ ሰቢልላህ الذين يقاتلونكم ولا تعتدوا ان الله لا يحب المعتدين ይላል ቁርአን አይደል? እነዛ በሃይማኖታችሁ ምክንያት ግድያ የሚፈጽሙባችሁ የሚጋደሏችሁን ሰዎች ብትዋጉ ትችላላችሁ፣ ግን እንደዛም ቢሆን ወላ ተዕተዱ ይላል። ድንበር እንዳታልፉ ኢነላህ ላ ዩሒቡል ሙዕተዲን፣ አላህ ድንበር ኃላፊዎችን በፍጹም አይወድም ይላል። الذين يطعمون الطعام على حبه مسكينا ويتيما وأسيرا ይላል። ሙእሚኖች ማለት ምእመናን፣ ትክክለኛ አማኝ ሙስሊም ማለት ሰዎችን የተራቡ ሰዎችን ያበላል። ምን አይነት ሰዎችን? ምስኪኖችን፣ ደሃዎችን፣ ወየቲመን አባት የሌላቸው ልጆችን፣ ወአሲራ እስረኞችን ያበላሉ ይላል። ሙስሊሞችን ሊወጋ መጥቶ ተማርኮ የታሰረን ሰው በማብላት ነው እምነት የሚገለጸው ይላል። መሳሪያ የጣለን አትግደሉ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም ስለ ጦርነት ትእዛዝ ሲሰጡ። ዛፍ እንዳታቃጥሉ ብለዋል። መነኩሴ እንዳትነኩ ብለዋል። ሴትና ህፃናትን አትንኩ ብለዋል። እስልምና በህግ የሚመራ ሃይማኖት ነው። ዝም ብለህ ቼሪ ፒክ አድርገህ ከሆነ ቦታ የሆነ አንቀጽ እያወጣህ የምትተገብርበት ሃይማኖት አይደለም። ቁርአን የወረደበት በ23 ዓመት ተከፋፍሎ ነው የወረደው። አውድ አለው። ሁሉ ነገር በስርዓቱ ነው እንትን የሚለው። አሁን ይሄ 60 164 ምናምን አንቀጽ ምናምን የሚሏችሁ በሙሉ ይሄ በሙስሊም ጠሎች የሚታወቁ ሁልጊዜ መልስ የተሰጠባቸው ናቸው። ሁሉም ከስፔሲፊክ ጦርነት ጋር የተያዙ አንቀጾች ናቸው። ከዛ ጦርነት ጋር የተያዙ ማለት ነው። አልተውባ 5ን ይጠቅሳሉ። ለምሳሌ ፈቅቱሉል ሙሽሪኪን ሐይሱ ሰቂፍቱሙሁም፣ ሙሽሪኮችን ባገኛችኋቸው ቦታ ተጋደሏቸው፣ ግደሏቸው የሚሉትን አንቀጾች ያነሳሉ። ለምሳሌ ይሄ ምን አገናኙ? ይሄ ስፔሲፊክ መካ ውስጥ የተፈጠረው ጦርነት ጋር የተመለከተ ትእዛዝ ነው። የጦርነት ጊዜ ህግ ነው። አልበቀራ 191 እስከ 193 ይጠቅሳሉ። ተመሳሳይ ነው። እሱም ቢሆን ወላ ተዕተዱ ብሎ ራሱ አስቀምጦታል። አለፍ ብለው አንፋል 60 ይጠቅሳሉ። አንቱርሂቡ ቢሂ አዱወላሂ ወአዱወኩም፣ አዱወላህ ብሎ የአላህን ጠላቶች ጠላት ተብለው የተፈረጁ ሰዎች ጋር ያለን ሩልስ ኦፍ ኢንጌጅመንት የተመለከቱ አንቀጾች ናቸው። እነዚህን አንቀጾች ይወስዱና እስልምና እንደዚህ ነው። እነዚህ ጥቅል ህግጋት አይደሉም፣ ጥቅል መርህ አይደሉም። ስፔሲፊክ ከጦርነት ጋር ተያይዞ የመጡ በዛ የጦርነት አጋጣሚ ውስጥ የተሰጡ ትእዛዞች ናቸው፣ ጥቅል አይደሉም። ይህንን ግን አያምኑ እንዳሉ የሚያመጧቸው በሙሉ ጥቅል ስፔሲፊክ የሆኑ ክስተቶች ላይ የተመሰረቱ ናቸው። ሱረቱል መሐመድ ላይ ያነሳሉ። ለምሳሌ ስፔሲፊክ የጦርነት ወሬ ነው የሚያነሷቸውን አንቀጾች በሙሉ ብታዩ በሆነ ስፔሲፊክ ክስተት ላይ የተሰጠ መመሪያ ነው እንጂ ቋሚ መመሪያ አይደለም። ስለዚህ ዝም ብሎ ፉገራ ነው የሚያወጡት ነገር ማለት ነው። ኢንቴሌክቹዋሊ ብዙም በራሱ እግር ሊቆም የሚችል አርጊመንት የለውም። እና በጥቅሉ ካያችሁ ጥቅል ህግጋት አይደሉም። ውጊያዎቹም በህግጋት የተቀየዱ ናቸው። ውጊያ ራሱ እስልምና በህግጋት የተቀየዱ ናቸው። ለምሳሌ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም 27 አካባቢ ጦርነቶች ተሳትፈዋል። በሳቸው ዘመን የተደረጉ ነበሩ። ግን በ27ቱ ግን ስንት ሞተ ቢባል 700 ምናምን ሰው ነው የሞተው። እንደውም የጦርነትን ታሪክ እንኳን የቀየረው እስልምና ነው እውነቱን ለመናገር። ምክንያቱም ቀደም ባለው ጊዜ ጦርነት ማለት የተሸነፈ አካል ሙሉ በሙሉ አናሂሌት የሚደረግበት የሚጠፋበት ነበር። እንደዛ አይነት ነገሮች የሉም። ከዛ አንጻር እስልምና የጦርነትም ህግ አለው፣ የሰላምም ህግ አለው። ሁሉም ነገር ስርዓት አለው። ሁሉንም በስርዓት ነው የምንረዳው። ስለዚህ አንተ ዝም ብለህ የሆኑ አንቀጾችን ከዚህ ከዛ እያመጣህ ብታምታታ ብዙ ትርጉም የሚሰጥ ነገር አይደለም። እኛ ቁርአንን የምንረዳው በእንደዛ አይነት ነገር አለ። አውድ የሚባል ነገር አለን፣ ቴክስት አለ፣ ኮንቴክስት አለ። እኒህን ሁላ ነገሮች ሳይንስ ነው፣ እስልምና እውቀት ነው። እና ዝም ብለህ በትሮል አእምሮ እንዲህ አይነት ነገሮችን ፕሮሰስ ለማድረግ መሞከር ስህተት ላይ ይጥላል። ከዛ ውጭ ግን እስቲ ለስ ኢማጂን እንደው ጠረጴዛውን እናዞረውና ተመሳሳዩን አቋም ብናራምድ ደስ ይልሃል ወይ? ክርስትናም ላይ እኮ ብዙ ስለ ጦርነት የሚያወሩ ነገሮች አሉ አይደል እንዴ?
እነዛ ላይ ብናወራ ምንድን ነው የሚኖርን ነገር? ስለሌላ አይደለም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 3 ለምሳሌ መመልከት ይቻላል። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል ለምሳሌ አይደል? መጽሐፈ ሳሙኤል ቀዳማዊ 15:3 ስለዚህ ይህንን ይዤ እኔ ያልገደሉን መጽሐፉን ስለተዉት ነው ልበል? አንተ እያልክ እንዳለኸው ማለት ነው። መጽሐፍ ቅዱስን ቢያውቁት ኖሮ ክርስቲያኑ በሙሉ ገዳይ ይሆን ነበር። ያልገደሉን እንደዛ አይነት ነገር ብል ደስ ይላል? ነውር አይሆንም ወይ? ሰይጣናዊ ነው ሪጀክታ ስላደረጉት ነው ብል አሁን ይህንን አንቀጽ ይዤ ትክክል ይሆናል ወይ? በጣም ነውር የሆነ ነገር ነው እየሰራህ ያለኸው ማለት ነው። እኛ አንተ ያደረግከውን ብናደርግ ባልተኗኗርን ነበር። ሌላ ምሳሌ እንውሰድ። የሀገሩን ዘሁልቁ 33:52 እንመልከት። የሀገሩን ሰዎች ሁሉ ከፊታችሁ ታሳድዳላችሁ፣ የተቀረጹትንም ድንጋዮቻቸውን ሁሉ ታጠፋላችሁ፣ ቀልጠው የተሰሩትን ምስሎቻቸውን ሁሉ ታጠፋላችሁ፣ በኮረብታ ላይ ያሉትን መስገጃዎቻችሁንም ታፈርሳላችሁ ይላል ለምሳሌ። ስለዚህ ይህንን ይዤ ክርስቲያን ማለት የሃይማኖት ነጻነት የሚባል ነገር የለም፣ አሁንም ዝም ያሉን እነሱ መጽሐፍ ቅዱሳቸውን ስለተዉት ነው፣ ዘሁልቁም ቢያነቡ ኖሮ እንዲህ አይሉም ነበር ልበል? እንደዛ ብል ዛሬ መኗኗር እንችላለን ወይ? ነውር አይደለም እያደረክ ያለው? እንዲህ አይነት ነገሮችን ዝም ብሎ መውሰድ ከሆነ አሉ እኮ ጦርነት። እንደውም እውነቱን እነጋገር ከተባለ ማለት ነው መጽሐፈ ነገሥታት ካለ 15:13 እንመልከት። የእስራኤልን አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወንድ ወይም ሴት ቢሆን ይገደል ዘንድ ማሉ ይላል ለምሳሌ አይደል? ስለዚህ ያላመነን ግደሉ ይላቸዋል ብለን ያላመኑን ግደሉ ይላቸዋል። ክርስትና በሙሉ የገዳይ ሃይማኖት ነው እንበል? አንተ እያልክ እንዳለ ያለኸው አንተ ኤግዛክትሊ እያደረክ ያለኸው እንደዚህ ነው። ይህ አካሄድ ያዋጣል ወይ? ዮሐንስ ራእይ 19:11 እንመልከት። ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም ይላል። ኢየሱስ ሲመጣ እንደሚዋጋ ይናገራል። አንተ መህዲ ሲመጣ ውጉ ይላል፣ ክርስቲያን ግደሉ ይላል ብለሃል። ኢየሱስ ሊስም ነው የሚመጣው? በአንተስ እንትን ካየኸው እኮ ሊዋጋ ይመጣል ይላል። ስለዚህ ይህንን ይዤ ኢየሱስ ሲመጣ ይዋጋ ይላል፣ ስለዚህ ክርስቲያን በሙሉ መጽሐፍ ቅዱስን ስላላወቀ ስለተወው ነው ሰላም ሆኖ እየኖረ ያለው የሚል አመለካከት ባራምድ ሊያስኬድ ይችላል ወይ? ነውር አይሆንም ወይ? እንዳንተ ነውረኛ ብንሆን ማለት ነው። እውነቱን እንነጋገር ከተባለ ማለት ነው እስልምና ድንበር አስምሮ ያስቀምጣቸውን ስፔሲፊክ የጦርነት የተመለከቱ ህግጋቶች ከአውድ አውጥቶ ሰይጣናዊ ይላል። ግን የቶታል ኤክስተርሚኔሽን አንቀጾችን ምን እናደርጋቸው? ቶታል ኤክስተርሚኔሽን ሙሉ በሙሉ አህያ ምንም ሳይቀር ግደል የሚለውን ይዤ ተመሳሳይ ክስ ብከስብህ ደስ ይልሃል ወይ? መሬት የመቀማት አንቀጾችስ አስወጣቸው፣ አባራቸው የሚሉ ነገሮችን እምነት አስገድዶ ከመጫን የሚከለክሉ አንቀጾች የሉም ብዬ ብከራከርህ እስቲ አምጣ። ለምሳሌ ላኢክራሀ ፊዲን ይላል ቁርአኑ፣ በሃይማኖት ማስገደድ የለም ይላል። እስቲ ከመጽሐፍ ቅዱስ አምጣ ብዬ ብከራከርህ ልክ አንተ እያደረግክ እንዳለሁ ባደርግ ትክክል ይሆናሉ? ከነጭራሹ እውነቱን እንነጋገር ከተባለ ኦሪት የጦርነት ታሪክ በጣም አይበዛውም? በጣም እኮ በርካታ የጦርነት ታሪኮች አሉ ኦሪት ላይ። የጦርነት ታሪክ መምዘዝ ከሆነ ቁም ነገሩ 1001 አንቀጽ ልመዝልህ እችላለሁ እኮ። ይሄ ነገር ግን የዛሬ ህይወታችን ላይ አምጥተህ እንደዚህ ነው እስልምና አጥፉ ይላል ምናምን እያልክ መቀባጠር፣ ለመሆኑ መጽሐፍ ቅዱስ አንብበህ ታውቃለህ ወይ? ግዙፍ አውዳሚ ጦርነቶች ሳይሆን በቅርብ ዘመናችን እንኳን የተደረጉትን ብታያቸው አብዛኛው እኮ በሙስሊሙ ዓለም የመጣ ነው እንዴ? አንደኛ የዓለም ጦርነት፣ ሁለተኛ የዓለም ጦርነት ተመልከት። ከየት ነው የመጣው? ከክርስቲያኑ ዓለም አልነበረም ወይ? ስለዚህ ያንን ይዤ ክርስቲያን ገዳይ ነው ብል ደስ ይልሃል? ክርስቲያን አጥፊ ነው እነሱ ምናምን ብል ደስ ይልሃል? እንደዚህ አይነት ነገር እየሰበክ እንዳለህ እንኳን ይታወቃል። አብሮ ከመኗኗር አንጻር እንዲህ አይነት አካሄዶች ምን ያክል ተገቢ ናቸው? ሰይጣን መባባል ያዋጣናል ወይ? መጽሐፍ ቅዱስ ሰይጣናዊ ነው ብል ደስ ይልሃል ወይ? እንደዚህ አይነት ነገር ነውር አይደለም ወይ? በአይነ ቁራኛ መተያየትስ ለክርስቲያኑ፣ ለሙስሊሙ፣ ለኦርቶዶክሱ፣ ለፕሮቴስታንቱ ምንድን ነው የሚጠቅመው? ለምን ኦርቶዶክሱን ሲጅ ሜንታሊቲ ውስጥ ልትከቱት የምትሞክሩት? እማይሆን ነገር፣ እማይጠቅም ነገር። እናንተ ማትጠቀሙ፣ ህዝባችሁ አይጠቅም፣ ኦርቶዶክስ አይጠቀም። በዚህ ሁልጊዜ የጦር አውድማ ማድረግ ትፈልጋላችሁ ቤተ ክርስቲያንን። ምን ይጠቅማል ይሄ? ለቤተ ክርስቲያንም የሚጠቅም ነገር የለም። ከዛ ውጭ ደግሞ ግልጽ የማደርግልህ ነገር ፋንታውን ምን ታመጣለህ? እስቲ ይህንን እንነጋገር እንበልና ቁርአን ገዳይ ነው ምናምን አልክ አይደል? እሺ ምን ታመጣለህ? ቁርአናችንን ልታስተውን ትችላለህ? ምንም ልታደርግ አትችልም እኮ። እርግጥ አንተ እንዳልከው አይደለም፣ ቁርአን እንደዛ አይደለም የሚያስተምረው። ግን እሺ ነው ብለህ ብታስብ እንኳን እሺ መፍትሄው ምንድን ነው? ልታጠፋ ነው የምትፈልገው? ምንድን ነው የምትፈልገው?
ቁርአኑን የት እናድርግል? አንተ እንደሆነ ቁርአኑን ምን ተውበት ምንም አይነት ምክንያት የለንም። ምናልባት እየጠነከርን እንመጣለን እንጂ እንደውም አሁን ኢንተርኔት መጥቷል። ስለ ቁርአን ለመማር እንደ ድሮ ከባድ አይደለም። እንማራለን። ከቁርአን ጋር ትስስራችን እናጠብቃለን። ቁርአን ጓደኛችን ነው ሊትራሊ። ስለዚህ ምን ልትው ራስህን ልታጠፋ ነው? በንዴት ጨጓራህን ልትልጥ ነው? ምንድን ነው መፍትሄው? የት ነው የምትገባው? ኢትዮጵያ እኮ 50-60 ሚሊዮን ሙስሊም ነው ያለው። የት ነው የምትወስደው? ከዚህ ሁላ ሙስሊም ጋር ተጣልተህ የት ትደርሳለህ? ታንቀህ ትሞታለህ እንጂ በንዴትህ ሌላ ምንም ልታመጣ የምትችለው ነገር የለም። ልትቀይር የምትችለው ነገር የለም። ምክንያቱም we are committed to our scripture ለቁርአን ኮሚትድ ነን። ከቁርአን ጋር ትስስራችንን ማጥበቅ የህይወታችን ዓላማ ነው። ዛሬ ህይወታችን ደካማ ከሆነ ደካማ ሙስሊም ከሆነን እንኳን ደካማ ሙስሊም የሆነው ከቁርአን ጋር በቂ ትስስር ባለመፍጠራችን ነው። ስለዚህ ተውበታችን ንስሐችን ወደ ቁርአን ቅርበት ነው መስሎ ነው። ታብዳለህ፣ ጨጓራህን ትልጣለህ እንጂ ሐሞትህን ታፈሳለህ እንጂ ምንም የምታመጣው ነገር የለም። ሙስሊሞች መልካም ሆነንም ከሆነ መልካም የሆነውም ሃይማኖታችንን አጥብቀን በመያዛችን ነው። ሙስሊም ማንነት ቢያንጨረጭረህም ሙስሊም መሆን ያ ነው የሚጨንቃቸው አይደል? ሙስሊሙ መስጊድ ሲሰራ ስታዩት እንዲህ ተለቅ ያለ መስጊድ ካገኘ በአደባባይ ከታየ ውስጣችሁ ይንጨረጨራል። አንተና ጽንፈኛ ጓደኞችህ ማለት በአደባባይ በጎዳና ኢፍጣር ሲያፈጥር ስታዩት ትንጨረጨራላችሁ። ውስጣችሁ ይቃጠላል። የምቀኛ በሽታ ማለት ነው። ምቀኛ የመጀመሪያ ቅጣቱ የጨጓራ መላጥ ነው አይደል? ሌላው ፈጣሪው ጋር ሲደርስ ያለውን ትተነው ማለት ነው። ሙስሊም ማንነት ያንጨረጨራችኋል። ግን just take it man, we ain't going nowhere። የትም የምንሄድበት ነገር የለም። ስለዚህ ቀዝቃዛ ወተት ትጠጣበት ነው የሚሻለ። ኦርቶዶክሳዊውም አይሰማችሁም ብዬ ነው ተስፋ የማደርገው በነገራችን ላይ እንዲህ አይነቱን አመለካከት ማለት ነው። ስለዚህ it's a long way ahead of you ማለት ነው። ረጅም መንገድ ነው የሚጠብቅህ። እንዲሁ ስትቃጠል መኖርህ ነው። ከዛ ይልቅ ከእውነታው ጋር ብትታረቅ ነው የሚሻለ። አቶ ፋንታሁን ዋቄ ምክር የምትሰማ ከሆነ እስቲ እናንተን አመለካከት ንገሩኝ። እንዲህ ያሉ ጽንፈኞችን በምን ሊስተካከሉ ይችላሉ? ምን አይነት መርፌ እናስወጋቸው? ፔኒሲሊን እናስወጋቸው? እኩሊሲሊን እናስወጋቸው? እኩልነት እንኳ ቢለምዱ ምናልባት እኩሊሲሊን የሚል መርፌ እናስወጋቸው? ምን እናርጋቸው? መልሳችሁን በኮሜንት ጠብቃለሁ። ኮሜንት ማድረጋችሁ ቪዲዮ ብዙ ቦታ እንዲደርስ ስለሚያደርግ እሱንም ለማስታወስ እወዳለሁ። እንግዲህ ፕሮግራሜን ከወደዳችሁት እጅግ በጣም ደስ ይለኛል። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበር። ከወደዳችሁት ላይክ እና ሼር አድርጉት። ሰብስክራይብ እና ፎሎ ማድረግ አትርሱ። በገንዘብ ማገዝ ከፈለጋችሁ ዩቲዩብ ጆይን ማድረግ ትችላላችሁ። ፌስቡክ ሰብስክራይብ ማድረግ ትችላላችሁ። ሱፐር ታንክስ አለላችሁ። ፌስቡክ ስታር አለላችሁ። ከዛ ውጭ በባንክ ደረጃ መላክ የምትፈልጉ ስክሪኑ ላይ ባለው ቁጥር በንግድ ባንክ ሂሳቤ ልትልኩ ትችላላችሁ። 10501689 ብላችሁ ብትልኩ ለተክቢር ሚዲያ ማጠናከሪያ እንደሚሆን ለማስታወስ እወዳለሁ። እንደተለመደው ሁላ ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወረህመቱላህ።